ለበበሉ ስለዚህ አሁን የኦርቶዶክስ ምስክር ሆኖ ለመካነ ኢየሱስ ከኔ ቀርቦ መካነ ኢየሱስን ወን እንዴ 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 ይሄማ የጅል አራዳነት ይባላል። አሁን የኦርቶዶክስ ቄሶችና ዲያቆናት አገልጋዮች ነን ብለው የሚሉ ለመካነ ኢየሱስ ቤተክርስቲያን ከኤርሚያስና ከሜርሲ እዚህ ካሉ ወንድሞቼ እናቶቼ በልጠህ አንተ ምስክር ሆነ ስትመጣ ማለት ነው። እንደ ንግስት የተቀመጠች ቤተክርስቲያን ተረት ላይ ቁጭ ብላ ህዝቤ ባተላው ላይ ተቀምጧል ብሎ በነቢያት ቃል እንደተጻፈ ቁጭ አለች። የሮም ቤተክርስቲያን የሮም ካቶሊክ ቤተክርስቲያን እኮ ነው ግልብጥብጧን ያወጣው ጌታ እግዚአብሔር። ስለዚህ ምን እያለች ነው የኢትዮጵያ ኦርቶዶክስ? ያበራሽን ጠባሳ ያየ በሳት አይጫወትም ነው። መካነ ኢየሱስ ማነው ሶሪ ካቶሊክ ቤተክርስቲያን ላይ የደረሰ ነገር እኛ ላይ እንዳይደርስ ስለዚህ ምን እናደርጋለች የኢትዮጵያ ኦርቶዶክስ? ስም እናጥፋ። ምን እንበል? በድመት ስጋ ነው የሚያቆርቡት። እነማን? እራሷ መካነ ኢየሱስን ጨምሮ ሲሉን አልነበረ እንዴ? ሉተራውያንን ጨምራችሁ የኦርቶዶክስ ቄሶች አሁን ተሟጋች ሆናችሁ ብቅ ያላችሁ ማለት ነው። በሙሉ በድመት ስጋ ነው የሚያቆርቡት ጴንጤዎች። ኢየሱስ ከኔና ካንቺ ይወልዳል እያሉ በር እየዘጉ ይዘሙታሉ ስትሏን አልነበር እንዴ? አልነበረም ወይ? የሩቅ እኮ ጊዜ አይደለም። የስም ማጥፋቱ ከጠላ ቤት ከጠጅ ቤት ጀምሮ እስከ አውደ ምሕረት ድረስ ነበር የሚቆሙ ሰዎች እንደዛ እያሉ ነበር ይሰብኩ የነበሩት። የፕሮቴስታንት ሃይማኖት የሞተ ሃይማኖት ነው እኮ ያሉት ዶክተር አቡነ ጴጥሮስ ናቸው። ግን የሚገርመው ሊደርሺፕን ሲማር ያስተማረው ፓስተር ነው፣ ራሱ ነው ሲናገር የሰማነው። ኦኬ ፓስተር ነው። ሊደርሺፕን ሲማር ዶክተሩ ፓስተር ነው ያስተማረው አሜሪካ ሀገር። በእኛ ፓስተሮች እኮ ነው እየተማሩ ዶክተሬታቸውን የያዙት ብዙዎቹ። እነዘበነ ብትል ምናምን ነገር ብትል በሙሉ ለበበሉ። ስለዚህ አሁን የኦርቶዶክስ ምስክር ሆኖ ለመካነ ኢየሱስ ከኔ ቀርቦ መካነ ኢየሱስን ወን እንዴ 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 ይሄማ የጅል አራዳነት ይባላል። አሁን የኦርቶዶክስ ቄሶችና ዲያቆናት አገልጋዮች ነን ብለው የሚሉ ለመካነ ኢየሱስ ቤተክርስቲያን ከኤርሚያስና ከሜርሲ እዚህ ካሉ ወንድሞቼ እናቶቼ በልጠህ አንተ ምስክር ሆነ ስትመጣ ማለት ነው። ዳርያስ ስልህ ዳርያስ እና እየተዋጣችሁ ነው እንደምንም እያተረፍናችሁ ነው ምናምን ነገር ብሎ የሚል አዎ ድረሱልን አይነት ነገር ማለት ነው። የቲክቶኩን ሲኖድ የተባለው ባለባጃጁ መካነ ኢየሱስ ነን ብሎ የሚሉ ባለባጃጆች ማለት ነው። ባጃጅ የማይሞሉ እነሱን ከመዋጥ ታተርፏቸው ከሆነ ጎትቱ፣ ተጓተቱ። የምድሪቱን ግን መሬት ላይ ግን ያለችው መካነ ኢየሱስ ለኛ ተውልን። ኦኬ በቃ ይሄን ነው የምንጠይቃችሁ። እና በአጭር ቃል ከመካነ ኢየሱስ ቤተክርስቲያን የሚሄድ ሰው ኦርቶዶክስ ቤተክርስቲያን ቢሄድ ይጠመቃል። መናፍቅ ነው። ቄደር አይደለም ሌላ ነገር ብታገኝ ልታፈስበት ትችላለች። ኃጢአት እንዲሰራ ይብላል። ኦኬ ምንም አናውቀው ነው። ከቄሱ ጋር ሆነን እኛ ዲያቆን ስለሆንኩኝ ከቄሱ ጋር ሆነን አጥማቂዎቹ አንዱ እኛ ነን። አታምታታም ስል ብራዘር እኔ እንደውም ከዚህ ይልቅ እሺ አንድ ነገር ልናገር ነበር። ይቅር። ስለዚህ የእናት ቤተክርስቲያን፣ አባት ቤተክርስቲያን፣ አክስት ቤተክርስቲያን፣ አያት ቤተክርስቲያን ተብሎ በመጠራራት አይደለም። እኔ በራሴ ያለኝን አቋም ከዚህ በፊት ልንገራችሁ ተናግሬያለሁ። ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
የጌታ ቤተክርስቲያን እንደሆነች አምናለሁ ብያለሁኝ። እኔ በግሌ አምናለሁ የጌታ ቤተክርስቲያን ናት። ግን ሀዲዱን የሳተ ባቡር ታውቃላችሁ? እንደዛ አይነት ቤተክርስቲያን ማለት ነው። ሀዲዱ አንስታለች። ቤተክርስቲያን ናት፣ ግን ሀዲዱ አንስታለች። እና ለመካነ ኢየሱስ ቤተክርስቲያን ኦርቶዶክስ ምስክር ሆና መቅረብ የለባትም። እኛንን ምስክር ሆነን መቅረብ ያለብን። መካነ ኢየሱስ ቤተክርስቲያን ለኦርቶዶክስ አይደለም የምትቀርበው፣ ለእኛ ነው የምትቀርበው፣ ለወንጌላውያኑ፣ ለፔንቴኮስታሉ ማለት ነው። ይህንን አስረግጠ ታውቃላችሁ? ያውቃሉ። አይ ከእናንተ ይልቅ ለእኛ ትቀርባለች ብሎ የሚል ኦርቶዶክስ ካለ አስገቢልን፣ እናወራዋለን። ማንም እንዲያውቁ እኮ የሚፈለገው መካነ ኢየሱስ ናቸው ብላ ትታን ታውቃለች። እንዴት ካሁኑ ስታሳድድ የነበረው ወንጌል ላይ በኢትዮጵያ ምድር ወንጌልን በማሳደድ የኦርቶዶክስ ያህል የወንጌልና የወንጌላውያን ጠላት አለ ወይስ ያስረዱኝ። ማታ እንዳውም የተጠየቁ ጥያቄ አንድ እስላምና አንድ ኦርቶዶክስን እኩል አላየም የሚል ሰው በጣም ይገርመኛል። ሁለቱም ከክርስቶስ ውጭ ናቸው። ሶስተኛ መንግስት ስለሌለ ወይ ውጭ ነው ወይ ውስጥ ነው። እሱን እንተው፣ እንደው እሱ ሌላ ቴዎሎጂ ይፈልጋል። ግን ወደ ኢትዮጵያ ቀበጥ ይሄ ተጨባጭ ታሪኩ እንኳን ስንመጣ መካነ ኢየሱስ ከተመሰረተች ጀምሮ እስካሁን ድረስ ትልቁ ስደቷ ካለፉ የኦርቶዶክስ መሪዎች ጀምሮ አሁን ድረስ የኦርቶዶክስ አገልጋዮች ናቸው። አሁን ባለንበት ጊዜ ትልቁ ስደት ያለብን ከእስላም ይልቅ ከኦርቶዶክስ ነው። ማንም ሊክድ የማይችል በየቦታው እያንዳንዱ የኦርቶዶክስ ስብከቶች ምንድን ናቸው? መናፍቃን እንደዚህ መናፍቃን እንደዛ ምናምን ሲሉ ከፋፍለውን ነው እንደዛ ጋር የሚሉት። አስቡ፣ አንድ ላይ ነው የሚሉት። ግን አልፈውም አሁን እንኳን ኢስላም መሃል ከኢስላም አይለም ነው የወጣው ነው። እኔ አሁን የሩዶይ ሼህ መሐመድ ልጅ ነኝ። ማንም የሚያውቅ ያውዳይ ልጅ ነኝ። ግን በግልጽ ልንገራችሁ አባቴ ጋር ሄዶ እኮ እኔ በጣም ስለ ኦርቶዶክስ ለማወቅ የቀረብኳቸው ሰዎች ካመንኩ በኋላ ብዙም ስለማላውቅ ከእስልምና ስመጣ ቀርቤ ለማወቅ ሞከርኩ። በእውቀት ደረጃ ሲሄድ አባቴ ጋር ሄዶ ልጅ ይሄን ሃይማኖት ከሚሆን ወደ እስልምና በግድ መመለስ ወይም ደግሞ ኤቲስት ቢሆን ይሻለዋል ነው የሚሉት። በክርስቶስ ከመሆን ኤቲስት መሆን ይሻላል ያለ ቄስ አባቴን መክሮ የቤተክርስቲያን አገልጋይ አሁን ድረስ በህይወት አለ። በክርስቶስ ከመሆን ይሄ ልጅ ኤቲስት መሆን ይሻላል የሚል መካሪ በምን መልክ ነው ድኗል ብዬ ወንጌል ማልመሰክርለት? በምን መልክ ነው ዘመድ ስምለው? ለምሳሌ በኢትዮጵያ ውስጥ በየቦታው አሁን ያለ የመካነ ኢየሱስ ስደት ከኦርቶዶክስ ጋር የተያያዘ ነው። ይህን ማንሳት እንችላለን። እነሱ እዛ ተገደልን እዛ እንደዚህ ሆን ይላሉ፣ ይጮዋሉ። እነሱ እኛ ግን አንጮሁም። የማንጮህበት ምክንያት የወንጌል ባህሪ ስለሆነ፣ ወንጌል የመጣበት መንገድ ይሄ ስለሆነ። ግን ኢትዮጵያ ውስጥ መካነ ኢየሱስ ስትመሰረት ጀምሮ እስከዛሬ ድረስ ሙሉ ጦርነትና ጠብ ኃይለ ሥላሴ ጊዜ እኮ ረጅም የስም ክስ ነበረብን እኮ የኢትዮጵያ ወንጌላዊት ቤተክርስቲያን ወይስ በኢትዮጵያ ወንጌላዊት ቤተክርስቲያን ባናያ እንኳን እኮ ፍርድ ቤት አቁሞናል። የኢትዮጵያ አይደላችሁም እናንተ መጤ ናችሁ በሚል በላይ የሃይማኖት አመራር ተቋም ጭምር ድረስ ክስ ተከፋፍተናል። ዛሬም አሁን ባለንበት ጊዜ ኢትዮጵያ ውስጥ ወንጌል እንዲሰበክ የማይፈልግ ማህበር እስቲ ከኦርቶዶክስ በላይ አለ? እስቲ ያስረዱኝ። እስቲ አንድ ኦርቶዶክስ ወንጌልን የሚሰብክ ሰው እንዴት እንደሚጠላ እዩት። ሰይጣን እንኳን በዛ ደረጃ ይጠላል። ይሄ ሰውዬ ይሄ ተቋም ምኑ ነው ቅርቤ? ምኑስ ነው ወዳጄ? ምኑስ ነው ዘመድ የሚሆነው? በምንስ ነው የምንቀራረብ? ለምሳሌ እነሱ የሚያነሱት ጥምቀትም ሆነ የጌታ እራት ፈጽሞ እኛ ማንመሳሰልባቸው ነው። ሌላ ጊዜ በነጥብ እናነሳለን። ፈጽሞ የማንመሳሰልባቸው እንመሳሰላለን የሚል ሰው መጥቶ ከዛ እንዲከራከር ፈቅድለታለሁ። ግን ዋናው ነገር ቅርብ ናችሁ የሚለው እኛኑን ለመከፋፈልና በዚህ ክፍፍል መሀል የልባቸውን ለመስራት ነው። ከዛ ውጭ ሌላ ምን እንትን አላቸው? እስቲ መካነ ኢየሱስ ናችሁና እዚህ ጋር ፕላንት ስትደረግ ቸርቻችሁ አናሳድዳችሁም የሚል ቄስ አለ? እኛ ትልቁ ስደታችንና ጠባችን ራሱ ከነሱ ጋር ነው። እነሱ ናቸው ሙሉ ዘመቻ የከፈቱብን። በየትም ቦታ ስትሄዱ አሁን ለምሳሌ ኢስላም መሃል መካነ ኢየሱስ እየተቃጠለችና እየተሰደደች አይደለም፣ ግን በኦርቶዶክስ የምትበዛበት ቦታ የተደረገ ተጨባጭ ታሪኮች ማቅረብ ይችላለሁ። የከሳሽ መንፋስ ስለማንፈልግ እዚህ ላይ አናቀርብም እንጂ ጸረ ወንጌል እስቲ ወንጌል ሲመሰክር ሽማግሌ እኮ ዱላ አንስቶ ነው ወንጌል ስርጭት ላይ ወንጌል የሚመሰክሩ ልጆችን ለመምታት የሚንጠራራው። ከዚህ በላይ የወንጌል ጠላት አለና ነው ዘመድ የሚሆነው? ሰቀጥሉ። ስለዚህ ስታሳድደንም
በህብረት ነው፣ በአንድነት ነው። አሁን ግን አሳቢ ሆነው የመጡቱ ውሸታቸውን ነው። ቅድም ወንጌላዊ ቁጥሩን ሲናገር የነበረው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወደ 13 ሚሊዮን የደረሰችው በጌታ ጸጋ በወንጌል ስብከት ሐዋርያዊ ተልኳን በመወጣት ነው ማለት ነው። አለቅ በታምር አይደለም የበዛችው፣ በስጋ በመዋለድም አይደለም የበዛችው። በእርግጥ እንደዛ ሰው እንደሚባዛ ስለሚታወቅ ማለት ነው። ኦኬ። የወንጌል ስብከት የጀማ ስብከት ዋን ቱ ዋን ይሰበካል ማለት ነው። አሁን ወንጌላዊ ብጠይቀው ይሄንን ይናገራል። መጠየቅም አያስፈልገኝም። ለማንም ሰው በጌታ በኢየሱስ ክርስቶስ አምኖ በስሙ ንስሐና ኃጢአት ይቅርታ ላላገኘ ሰው ወንጌል አሰብክም ወይ ብሎ ለአንድ ወንጌላዊ መጠየቅ ስራውን የዘነጋ መሆኑን ከተጠራጠርኩ ልጠይቀው እችላለሁ እንጂ ወንጌላዊ ተብሎ ወንጌል የማይሰብክ ማን ነው? ኦኬ። በጌታ ያመነ ሰው በክርስቶስ ኢየሱስ በማመን ያገኘኑን እረፍት የሚያውቅ ሰው እንደኛ እኮ የምንታወቀው አጠቃላይ ወንጌላውያን እኮ የምንታወቀው እኮ የጌታን በጎነት እኮ በመመስከር ነው። የትኛውም ቦታ ላይ በሀዘን በደስታ በበጋ በክረምት በጠዋት በማታ በማግኘት በማጣት በየትኛውም ቦታ ላይ። ለዚህም ነው አየህ ቁጥሩ እየጨመረ የሚመጣው ማለት ነው። እና አሁን እንጠላ ለማድረግ የተፈለገው እዚሁ ቲክቶክ ላይ ባለው ነው። ያው ትንሽ ሌላ እነሱ የሚያወሩት ነገር ስለሌላቸው ስለ ወንጌል ስለ ጌታ መመስከርን አይመሰክሩም። ራሷቸው እንደተናገሩ ማለት ነው። አንናገርም ነው ያሉት። ያው ተጠራርቶም ደብሎ የሚሉት ሁሉ ቀን ስለምንሰማ ማለት ነው። ምን እንደሚሉት ተጠራርቶ የሆነ አንድ የቤተክርስቲያን አባት ይጠራልሃል። ኦግስበርግ ዙንግልን አዎ ይጠራልሻል። አንዱ ሲጠራ ሌላኛው ደግሞ ሌላን ይጠራልሃል። እና በባለፈው እንደውም አንድ ጥሩ አይነት ነገር የተናገርኩ ይመስለኛል። እና አንድ ሰው ፖስቶት አየሁኝ። በቃ ታሪክን እንደ ጎማ ሲያኝክ የሚውል ማለት ነው። በአንድ ሀሳብ እንኳን ራሱ እኮ በታሪክ ላይ እንኳን ራሱ እንኳን የቤተክርስቲያን አባት ተብሎ የተባለው ማለት ነው የእስክንድርያው ሊቀ ጳጳስ እንዲህ ብሎ ይልልሃል። አንደኛው ጥጎ ነው። አይ እሱኛውን እኮ ኦሪገን እኮ ተቃወመው ይላል። ሌላኛው ደግሞ ከሌላኛው የኦሪገኑን ደግሞ በዚህ በቆጵሮስ ደሴት ላይ ይኖር የነበረ አንድ ሰው ነበረ ብሎ የሆነ ሰውዬ ደግሞ ይጠራላል። እሱ ደግሞ እንደዚህ አለው። የእሱን ሳጨርስ በሊቢያ ወረዳ ውስጥ ይኖር የነበረ በዚህ በቀሬና አንድ ሰውዬ ነበረ፣ አንድ አባት ነበረ። እሱ ደግሞ የዚህኛውን ሀሳብ በከፊል ነው የሚያየው ይልላል። በቃ ኢየሱስ ስሙ እዛ አካባቢ አታገኘው። ከዛም ደግሞ ታሪክ መጨረሻ አይግባቡ ምስል እንዴ? አይግባቡም እኮ ሰዎቹ ይኑሩ አይኑሩ በታሪኩ ሲታወቁ አይታወቁንም። የማለት አንድ ሴቱ ሰውዬ ተፋታን እኮ ነው ብዬ የምልህ። የእግዚአብሔር አብ የዘላለም ሐሳቡ በልጁ በክርስቶስ ኢየሱስ ዓለምን መጠቅለል ነው። በሙሉ ቤት ከፍተው የሚያወሩትን እዩዋቸው ወንድሞች እናቶች። ሰዎች እነሱ ጋር ንስሐ ሲገቡ አይታችኋቸው ታውቃላችሁ? ከኃጢአታቸው ተጸጽተው የለም። ጌታን ሲቀበሉ አይታችሁ ታውቃላችሁ? የለም። ደነው የነበሩ ደክመው ወደ ዓለም የተመለሱ በእግዚአብሔር ቃል ስብከት ሰብከው ወደ ጌታ ቤተክርስቲያን ተመለሱ፣ ወደ ነበራችሁበት አጥቢያ ቤተክርስቲያን ተመለሱ ሲባል ሰምታችሁ ታውቃላችሁ? የለም። የዚህ የቲክቶኩ የባጃጇ መካኒሱ ነን ባዮች ማለት ነው። ባዮች ነው ያልኩ እንጂ መካኒሶች አይደሉም። አይታችሁ ታውቃላችሁ? የለም። ኦሪገን እንዲህ ያለና እዛ ኦሪገን ደግሞ ከእስክንድርያ ጳጳስ ጋር ይስማማሉ በሀሳብ በቃ እንዴ
በእሁድ ምስባክ መድረኮቻቸው ላይ እንኳን የተሰበከውን ቃል አምጥተው መጥተው እዚህ አይናገሩም። ዛሬ በቸርች ሄደን እንደዚህ ነበር የተሰበከው ብለው እንኳን አይሉ። በቃ ይህንን የታሪክ አተላ እንደ ጎማ ሲያኝክ ይሆናል። እኔ ታሪክም በጣም አምናለሁ እቀበላለሁም ደግሞ እንዳትሉ፣ ግን በቃ ሁሉ ቃል መተ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ አረ ጌታ ኢየሱስ እኮ ስሙ ራበን፣ ስሙ እኮ ናፈቀን። አይ አባቶች እንዲህ ብለው ከአባቶች ማን ያለ አለ? መድኃኒዓለም አባት ይንሳ ብያለ። መቼም እኛ ለእርግማን አልተጠራንም። አባቶች እንዲህ አሉና አባቶች እንደዛ አሉ። እንትና የሚባለው አባት ደግሞ ለእንትና አባት እንደዚህ ብሎ አለው። የእንትና አባት የሚባለው ደግሞ ከእንትና አባት ጋር አይስማማም ነበር። አረ ተወይን በመድኃኒዓለም ተውን እኮ ነው ብዬ የምለው። ጌታ ኢየሱስ ምስክር። ይህንን የትውልድ አተላ አምጥተህ እዚህ አታውራብን። በታሪክ ውስጥ የምናውቃቸው የክርስቶስ ቤተክርስቲያን ታሪክ ውስጥ ያገለገሉ ስመጥር የሆኑ አባቶች አሉ። ምንም ጥርጥሬ ነው። ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ዓርብም፣ ቅዳሜም፣ እሁድም፣ መስከረም፣ ጥቅምት፣ ኅዳር ወራቶች ዘመናት ቢቀያየሩ ቤተክርስቲያን በታሪክ ውስጥ የመጣች ስለሆነች በታሪክ ውስጥ ያሉ አባቶች ይጠራሉ። ልክ ነው። ምንም ጥርጥር የለው። እኔ የክርስቶስ ቤተክርስቲያን ታሪክ የላትም አላልንም። በታሪክ ውስጥ መልካም ስራን የሰሩ በታሪክ ውስጥ ያለፉ አባቶች ይጠራሉ፣ እንደየአግባባቸው ይጠራሉ። ግን ከወር እስከ ወር፣ ከሳምንት እስከ ሳምንት፣ ከዓመት እስከ ዓመት እነሱን እየጠራ እኔ ቲክቶክ ላይ አሁን ማቃቸው የተባሉቱ ከጥቂቶቹ በስተቀር ማለት እንደዚህ ከኤልቄዶን ጉባኤ ላይ ከእስክንድርያው ጋር የቆስጠንጢና ውይ ንቀል እስኪ ድንኳንህን ነቅለህ ኤፌሶን መልእክት መጽሐፍ ምዕራፍ 1 በለ። ደግነቱ ወንጌል አስቀድሞ ገባኝ እንጂ በእነኚህ ሰዎች ቢሆን ኖሮ አፒታይቴ ነበር የሚዘጋውን። የእውነቱ ነገር ወንጌላዊ እኔ ስጋ እወዳለሁ፣ ጥሬ ስጋ ማለት ጥሬ ስጋ መብላት በጣም ነው የምወደውና ሁሌ እናገረዋለሁኝ። ከኢትዮጵያ በነበርኩበት ሰዓት ላይ አንዴ አገልጋዮች ትንሽ ሰብሰብ ብለን ለምን አንበላም ብለው፣ እኔ እንኳን ብዙ ደሞዙም አልነበረኝም እና ይዘውኝ ሄዱ እና መሄድ አለብህ ምናምን ነገር ብለውኝ ይዘውኝ ሄዱ ልንበላ እና ሄደን እና ስጋ መጣ። የኢትዮጵያ ስጋ ታውቁታላችሁ። አይ ቲንክ ያኔ ብሔራዊ አልፈረሰም ነበር እዚህ ቤተ መንግስቱ አካባቢ የነበረው። እዛ ነው ይዘውን ሄዱት። ቁጭ አልን። ስጋው መጥቶ ከነ ቢላው ከነ አዋዜው ጭምር መቁረጫው ምናምን ነገር በስርዓት ነው የመጣው እና ሁላችንም ስጋውን እያነሳን ስንይዝ አንደኛው መካከላችን ያለ በጌታ ወንድማችን የሆነ ጌታ ምሕረት ያርግለትና ስጋውን ሲያነሳው እንዴት እንዳነሳው እኮ አልኩ። ደሜን አንተከተከው ነው ያልኩ። ስጋውን ሲያነሳው የሞተች አይጥ እችን አይጥ ወስደህ እዛ ቆሻሻ ውስጥ ጣል ተብሎ የተባለ ሕፃን ልጅ መስል ስጋውን በጣቱና በጣቱ የሆነ ጥግ ላይ ኮርነር ላይ ይዞት አነሳው። የት ልግባል? ይሄ ሰው ጽዩፍ ነው ብለን እንድንለው ነው? ምን እንድንለው ነው? ብቻ ብለህ በትዝብት የምታዋል ወዲያውኑ ይያዝልኝ ቤቱ አለለም። አነሳው። ጥግ ላይ ነው ያዛት፣ በጥንጧ ሳይቆርጥ እንዳለ ደግሞ አነሳው እንደዚህ ወደ ላይ እና አይጥ ከሞተች በኋላ ጭራዋን ይዘህ እንደዚህ ወርታ ዝቃ ወርታችን እንደምታያት ልክ እንደዛ አድርገው ስጋውን። ከዛ ምን ሊያደርገው ነው? ቢላውን ያዘው። የቢላዋ አያያዝ ወደ ሆዱ አዙሮ ነው ቢላውን የያዘው ራሱ ማለት ነው። ምን ሊያደርግ ነው ብዬ ስል በአየር ላይ ሊቆርጠው ነው ወይ አስተኝቶ ሊቆርጠው ነው? እንዴት እንደሚቀፍ ስጋ እያያዙ ጌታ ኢየሱስ ምስክር። አይቆርጡት የለ ቆረጠው፣ እንደምንም ታግሎ አጠቀሰ። ሲበላ በስሊፐር የምትሄድ ቆንጆ ልጃገረድ መሰለኛ ፊት ማለት ነው። አፒታይቴን ዘጋው አልኩ። ወይኔ ኤርምሻ ብቻዬን መጥቼ
1 ኪሎ ከግማሽ እኮ ድራሽ አባቱን አጥፍቼው የሚሄድ ወንጌላዊ እዚህ ከዚህ ጋር ተሰልፌ እኔ ጥሬ ስጋ በጣም ስለምወድ አልኩ። በቃ ደሜን አፈላው፣ ተናደድኩ። እንዴት ብዬ ልብላ? እናንተን ለማሳቅ አይደለም፣ የተደረገ ነገር ነው የምነግርህ። አሁን ይህ ሰውዬ ጥሬ ስጋ በልታ ተብሎ ከኔ ጋር ይጋበዛል። ሰው ጠፍቶ ከኔ ጋር ሌሎቹም እንደዚሁ በጣም ይበላሉ፣ ይወዳሉ። ራሱ አያያዛቸው ራሱ ይማርካል። ተቆርጦ ራሱ እንደምንም ታግሎ ቆረጠው። ማን ይቆርጥለታል? እሱ ቆረጣ አስገብቶም በስሊፐር የምትሄድ ልጅ ያው ኪዳኑ አዲስ ኪዳኑ ሆነ እንጂ በስጋ ሁሉ ባገለግለው ደስ ባላይ ነበር እኮ አልኩ። እና የስጋ አምሮቴን እኮ ነው የቆረጠው። በቃ አፒታይቴን ዘጋው። እንዴት ብዬ ልብላ? እና እንደምንም ምን ብዬ ልናገር? የመጀመሪያ ቀን ነው እንዴት እንደዚህ ብሎ ተናገረኝ ብሎ አንተ ስርዓት ይዘህ ብላ ምናምን ነገር ብዬ ልለው ሁሉ ቃት ነበር። እና ምን ልላችሁ መንፈሳዊ በጣም ጥሬ ወደድ ነኝና ከዚህ በላይ ባታረዛው ሰንጋው ተደግፌ ፎቶ ብነሳ ይሻለኛል። የማይሆን ምግብ ከምበላ የሰንጋ ፎቶ ያጠግበኛል። እንዴ ልክ ነው፣ ልክ ነው። ምንም ማድረግ አልችልም። የሀረር ሰው ታውቃለህ። ልክ ነው። ሀረር ሰው በጣም በጣም ጥሬ ስጋ አቆራረጥ አለው። ሲቆርጡ በጣም በቃ ሞገስ ባለው አይነት አቆራረጥ የሚቆርጡ አሉ። ሲጎርሱ ሲበሉ በቃ አፒታይትህን የሚከፍቱ ሰዎች አሉ። ሲበሉም ሲቆርጡ ምንም ሲሉ አያያዛቸው ማለት ነው። መንፈሳዊም ዓለም ላይ ልክ እንደዚህ ነው ብራዘር። የእግዚአብሔርን ቃል ሲናገሩ አፒታይትህን የሚዘጉም ሰዎች አሉ፣ የሚከፍቱም ሰዎች አሉ። ከጌታ የተሰጣቸው ሰዎች የእግዚአብሔርን ቃል እንዴት እንደሚያቀርቡ አይተው ከሆነ ልክ በቃ አፒታይት መንፈሳዊ ነገር እንድናፍቀው አድርገው ማለት ነው። እና አሁን እኔ በዚህ ጊዜ ላይ ቢሆን መንፈሳዊ ነገርን የተቀላቀልኩት ምን ሊሆን እንደሚችል አስቡ ወንድሞች እናቶች። እና ትኩረት ወንጌሉ ላይ እናድርግ። ለእንደነዚህ አይነት ወሬ ላጡ ሰዎች ምንም አይነት መልስ አለመመለስ ነው። እኔ ደውዬ ጠይቄያለሁ ወንድሞች እናቶች። ይኸው ሌሎች መደወል አይጠብቅባችሁም። ደውዬ ሄድ ኦፊስ ነው ደውዬ የጠየቅኩት። አናቃቸውም ነው ያሉት። ኦኬ አናቃቸውም ነው ያሉት። አለቅ እህትዬው ትልቁ ላይ ነኝ። ኦኬ ሁን ችግር የለው። በትልቁ ላድርግ ነው ችግር የለም። እሺ እኚህ ታያቸዋል። ሪቨረንድ ዶክተር ላሊሳ ዳንኤል ማለት ነው። አለቀ። እኚህ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን አገልጋይ ናቸው። ዋና በሄድ ኦፊስ ላይ ያሉት ማለት ነው። አለቀ። አያውቋቸውም። ስለዚህ እንደነኛ አይነትን ሰዎችን ተዋቸው። ተባረኩ እህትየው። የኦርቶዶክስ ምስክሮችም ሆነው የሚመጡም ሰዎች ካሉ ውሸታቸውን ነው። ምን የሚያውቀው ነገር አለና ስለ መካኒሱ ቤተክርስቲያን አንድ የኦርቶዶክስ ቄስ ሊያወራ ይችላል? ምን የሚያውቀው ነገር አለና ስለ ሉተራውያን ምን የሚያውቀው ነገር አለና? መናፍቃን ብሎ እያለ አፉን ሲከፍትበት የሚውል ትውልድ አይደል? እያሳደደው እና ይሄን ነው ብለን የምንለው። ጸጋ ይብዛላችሁ። ተባረኩ። እኔ ጨርሻለሁ። ተባረኩ። ሜርሲ ተባረኩ። ሁላችሁም ወይ ወንጌላዊ ተባረኩ። እንዲህ ስለተገናኘን ደስ ብሎኛል። ሁላችሁንም ተባረክ ወንጌላዊ። አሁን የነበርከው ልጅ ጌታን የሚቀበል ሰው አለ እያልክ ነበርና እስኪ ና ተመለስ። ኔትወርክ ማስወጥቶ ከሆነ ና ተመለስ። ኤርሚዬ ጌታ ይባርክ። ወንጌላዊ አብዱ ሰላም ጌታ ኢየሱስ ይባርክ። ትናንት የነበረውን ነገርም በደንብ ነው ያየሁት።
አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን የኢትዮጵያ ያለችበት ምክንያት አላት። ኢቭን ከሌሎቹ ኦሪየንታል ኦርቶዶክሶች ራሱ በብዙ የሚለያት ነገር አለ፣ በብዙ ማለት ነው። እኛም የኢትዮጵያ ወንጌላዊት መካነ ኢየሱስ ስትባል ቅድም ወንጌላዊ እንዳለው እዚህ ያሉት በጠቅላላ የሚያደርጉትና የሚያምኑት የሚለማመዱትን ትቀበላለች ማለት አይደለም። ኢትዮጵያ የሚለው ኮንቴክስት ይለያታል። ለምን? ከእምነታችን ጋር እኮ ካልቸርም ኖርምም አለ። ኦኬ፣ ኢትዮጵያ ስንል ከኛ ካልቸርና ኖርም ጋር የምናያይዘው የአምልኮ ስርዓት ነው ያለን። ከኦሪየንታል ጋር ምን አይነት ከሌሎቹ ከተቀሩት ኦሪየንታል ቸርቾች ጋር ምን አይነት ልዩነት ነው ያላት? በጣም ብዙና ሰፊ ልዩነት አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ዳስ ዋይ የኛም የኢትዮጵያ ወንጌላዊት መካነ ኢየሱስ የምትባለው ማለት ነው። ያ ነገር በትኩረት መታየት መቻል አለበት። በትኩረት መታየት መቻል አለበት። ከዛ በተረፈ ግን ዛሬ ጌታ በረዳን መጠን ለተነሳው ክሌም መጽሐፍ ቅዱሳዊ መልስ ሰጥተንበታል። እኛ ፔንቴኮስታሎች ካሪዝማቲክ ነን ስንል ምን ማለታችን እንደሆነ ከመጽሐፍ ቅዱስ የወጣ እምነት እንደሌለን ይልቁንም ይህንን የጻፈው ሰው መጽሐፍ ቅዱስን የማያውቅ ሰው መሆኑን በደንብ አሳይተናል። በጣም ዲቴይል ውስጥ ከመግባቴ በፊት ግን ኢትዮጵያ አስገቢኝ ብለሽ ነው ያስገባውሽ አይደል? ሄደና ቆይሽ ትንሽ ሌላ ስራ ስላለብኝ ወደዛ እንገባለን። እሺ ወንጌላዊ ችግር የለም። እሺ እግዚአብሔር ይስጣችሁ፣ ተባረኩልኝ። እኔ ምለው እኮ እኔ ሳድግ ራሱ እኔ ካደኩበት ቦታ አንድ ቸርች ብቻ ነበረች። እሷም የኢትዮጵያ መካነ ኢየሱስ። ጥምቀተ ባህር በሄድነ ቁጥር እኮ በቃ በድንጋይ ናዳ ስናወርድ አንድ ቀን ከልክለውና አናውቅም። ወላጅ አባቴ አንድ ቀን አይቶ ነው እኔን፣ ሌሎቹም መከልከል አይችልም። እኔ ስወረውር መጦ የያዘኝ ምን ነው ሲል እነዚህ መናፍቃንን የማርያም ጠላትን እየተማታው አልኩት። ከዛ ሳቀብኝና እግዚአብሔር መምታት ቢፈልግ አንቺን ይጠቀማል፣ መላእክት የሉትም፣ አንቺ አያገባሽም፣ ለዚህ አልተጠራሽም፣ ፍቅር እንድትወጂ ነው ሁሉን የጠራሽ ብሎ መለሰኝ። ያኔ ግን አይገባኝም ነበር እና መቼ ነው ህብረት ያደረጉት ብዬ እኮ ግራ ገብቶኝ ነው። እስካሁንም ድንጋይ ሲወረወርባቸው ነው መሬት ላይ ያለ። የነበረችም አንዲት ቤተክርስቲያን ናት። እሱ ጥያቄ ሆነብኝ። ሁለተኛውና ዋናው ግን እርምዬ መጨረሻ ተናግሮታል። ያ ከእናንተ በልጭ አይደለም ግን ያ ሌጊዮን ነን ያሉት አጋንንት ጌታ ሲሄድ ሊፈታው ባህሯ ተናወጠች አይደል? አሁንም እነሱ ብዙ ከስራ ስለተፈቱ ስለተናወጡ ለዛ ነው ዝም ብላችሁ ወንጌላችሁን ስሩ ለማለት ነው። ከእናንተ በልጭ አይደለም። በጣም ትንሽ ነኝ ታውቁኛላችሁ። ግን ይሄ ነው በልቦና የሚመላለስና ያለ ማቆም ነው። እንደ ሌጊዮን ነው አሁን ድህነት እንዳይሆን የሚናወጡት። አቴንሽንም አትስጧቸው፣ ወደ ስራችሁ ተመለሱ ለማለት ነው። ይቅርታ ድፍረት ከሆነብኝ በጌታ ስም ጠይቃችኋለሁ። በፍጹም ኧረ በፍጹም እንቀበላለን ሀሳብን አስተያየት። ይህንን ሰምተው ግን ውስጣቸው ከእምነታቸው መንሸራተት የሚኖር አሁን ለምሳሌ ተቀልሽ በአማኝ ደረጃ ተቀልሽ ጠቦት አለ፣ ግልገል አለ፣ በግ አለ እና በተለይ ጠቦትና ግልገሉ ቶሎ ዲሲቭ የመደረግ እንትኑ ቅርብ ነው። ለአዳዲስ ለእንግዳ ትምህርቶች ለግራ መጋባት በጣም ቅርብ ነው። ስለዚህ የተነገሩ ነገሮች አንዳንዶቹ ክላሪቲ መሰጠት አለባቸው። አሁን ባለንበት ዘመን ላይ ደግሞ ፕላትፎርሙ ምን አይነት ተጽዕኖ እየፈጠረ እንደሆነ ሁላችንም የምናየው፣ ለምን እዚህ ጋር እየተገናኘንም ያለነው እኛ ፕላትፎርሙ ላይ ስለሆነ ማለት ነው። ስለዚህ አንዳንዶች ግራ የሚጋቡ
ውዥብር የሚልባቸው ሊጠራላቸውና ሊያልፍ ይገባል። ለዛ ነው እንጂ ከወንጌል ሊያስተጋጉልን እየሰሩ እንደሆነ በጣም ግልጽ ነው፣ እኛም ይገባናል። በጣም ግልጽ ነው። 10 ደቂቃ እኮ ይሄ የተጻፈውን ከፍታችሁ የጻፋችሁት ምን ማለት እንደሆነ እንደ እግዚአብሔር ቃል ተናገሩ ብትሏቸው እኮ የማይናገሩ ናቸው። መናገር ስላልቻሉ በጽሁፍ ሊበርዙ ማለት ነው፣ ንግግርን ስለማይችሉ። ቅድም ተናግሬያለሁ። እነሱ የሚያቃልሉት መንፈስ ቅዱስ ነው በእውቀት መናገርን የሚሰጠው። ለአንዱም በጥበብ መናገርን ለአንዱም በእውቀት መናገርን እንደሚል እነሱ የሚያጥላሉትና የሚገፉት መንፈስ ቅዱስ የሚሰጠው ስጦታ በእውቀት መናገር ነው። ስለዚህ ስላልተቀበሉትና መንፈስ ቅዱስን ስለሚገፉት እውቀት የላቸው። ስለዚህ ምን አደረጉ? በጽሁፍ መርዝ እየረጩ ነው። ይሄ መርዝ ደግሞ መታጠብ አለበት እንደ እግዚአብሔር ቃል። ቶሎ ሐሳቡ የሚሰረቅ ቶሎ ዥዋዥዌ የሚል ገና ያልቆመ ነፍስ ይኖራል። ለዛ ነው ክላሪቲ እየሰጠን ያለ ነው እንጂ ፈቀቅል ያደርጉን እንደሆነማ በትክክል ይገባናል። በትክክል ፊታችንን ዞር እንድናደርግ ብዙ ቶፒኮች እየሰጡን ወንጌል እንዳይሰበክ ብዙ የሚድኑት እንዲስተጓጎሉ እንደሆነ በጣም ይገባኛል። ሁላችንም እንረዳለን። ደግሞ ከስር ላሉት ደግሞ ነፍሳት ያው ጌታ ኢየሱስ ጴጥሮስን አማኞችን በበግ በጠቦት በግልገል ደረጃ ስለሰጠ የሚስቱ ደግሞ አሉና እነሱን ለመጠበቅ ነው እንደዚህ እያደረገን ያለ ነው ማለት ነው። ይሄን እንድታውቁልን እንወዳለን እንጂ እነዚህ ትኩረት የሚሰጣቸው ሰዎችም ሆነው አይደለም። አሁን ከባጃጅ ወደ ሳይክል እንዳልኳችሁ ወደ ሳይክል አልሞት ባይ ተጋዳይ ሳይክሉም የሆነ መንገድ ላይ ጎማው ሲተነፍስ ይቆማል ማለት ነው። ይሄ ነው እንግዲህ እየሆነ ያለው። ኦርቶዶክሳውያንን አይታችኋል። እነሱ ሲጠሩ ቤቱን ከፍተን ጥያቄ ይዘን ግቡ ነው ያልናቸው። ከመጀመሪያ የመጡት ኦርቶዶክሳውያን እነሱ ጭራሽ አልመጡም። ከስር ግን ቁጭ ብለው ሲሰሙ ነበር። ቅድም የተናገርኩት ነገር ነበር። የምጣዱ እያለ የእንቅቡ ተንጫጫ ይላል የሀገሬ ሰው ሲተርት። የምጣዱ እያለ የእንቅቡ ተንጫጫ። የጠራ ነው እኛ ሉትራውያንን እየመጡ ገብተው መልስ የሚሰጡ ማን ናቸው? ለእነሱ ኦርቶዶክሳውያን። አንዳቸው ለአንዳቸው እኮ ያልዳኑ ናቸው። አንዳቸው ለአንዳቸው እኮ ቢሄዱ እንደ አዲስ በቤተ ክርስቲያኒቱ ስርዓት በኦርቶዶክስ ቢሆን ማለት ነው መካነ ኢየሱስም ቢሄዱ መሰረታዊ ክርስትና ትምህርት የሚማሩ ናቸው። በቃ ስለዚህ ኢትዮጵያ የሚለው ኮንቴክስት የኛ የኢትዮጵያ ወንጌላዊት መካነ ኢየሱስን እንደሚለያት አያችሁ። አሁን በመካነ ኢየሱስ ያሉ አማኞች ኮንፌሽን እና ቡክ ኦፍ ኮንኮርድ እኮ ተነቦላቸው አይደለም። የመንፈስ ቅዱስ እንቅስቃሴ ነው ቤተክርስቲያኒቷን ያሳደገው። አማኞችን ወደ ቤተክርስቲያኒቷ እየጨመረ ያለው ሊያዝ የማይችለው መንፈስ ቅዱስ ቤተክርስቲያን በነበረባት ስደት ከሌላ ቤተክርስቲያን ከሙሉ ወንጌል መጥተው መካነ ኢየሱስ አልነበረ እንደ ህብረት ሲያደርጉ የነበረው በደርግ ጊዜ ከሙሉ ወንጌል የመጡ አማኞች መንፈስ ቅዱስን ይዘው ስለመጡ መካነ ኢየሱስ ቤተክርስቲያን እኮ ያለችው መንፈስ ቅዱስን ማቋቋም አልቻለችም። አናስቆመውማ። እንደወደደ የሚሰራ አምላክ ነው መንፈስ ቅዱስ። መንፈስ ቅዱስን አንተ ትጽፋለህ፣ ቤት ከፍተህ ትለፈልፋለህ እንጂ ስራውን ሊያስቆመው የሚችል ሌላ ምድራዊም ሆነ ሰማያዊ ኃይል የለም። መንፈስ ቅዱስ በራሱ የሚሰራ አምላክ ነው። እኛ ፔንቴኮስታሎች የዳነ ሰው ግዴታ ልሳንን መናገር አለበት ብለን ያስተማርንበት አንድም ማስረጃ የለም። የመንፈስ ቅዱስ ጥምቀት እንዳለም ደግሞ እናምናለን።
አዚፍ የመንፈስ ቅዱስ ጥምቀት የተባለ ተብሎ የመንፈስ ቅዱስ ጥምቀት የሚለው ከኛ አፍ የወጣና ከኛ የተመሰረተ ቃል እንደሆነ ልትሰሩ የፈለጋችሁትም ድራማ አልተሳካም ማለት ነው። ስለዚህ ዛሬ ጌታ በረዳን መጠን ያላችሁበትን ቁመና እንደዚህ ያሳይተናል። ሰው ህዝቤ ሆይ አይን አለ አይደል? በደንብ ልብ አለ፣ በደንብ አስተውል። የትም የማይደርስ እንቅስቃሴ ነው የያዛችሁት። ብሮሸሮችን አሳትመን ምድር ላይ እንወርዳለን ብላችኋል። እኛም ምድር ላይ እንወርዳለን፣ ምድር ላይ እንገናኛለን። ብሮሸሮችን አሳትመን እነዚህ ኮንፌሽናችንን ይዘን የስምምነት መጽሐፋችንን ይዘን ብላችኋል አይደለም? ኦልራይት፣ ምድር ላይ እንገናኛለን። ቤተክርስቲያኒቷ አታውቃችሁ። እናንተ ብሮሸር አይደለም መጽሐፍ አሳትሙ። መንፈስ ቅዱስ በእናንተ ጽሑፍ የሚቆም መሆኑን ሁላችንም በያለንበት ጀርባችንን ተደግፈን ራሱ መንፈስ ቅዱስ ሲሰራ ቁጭ ብለን እናየዋለን። ቁጭ ብለን የትም አደርሱም ለማለት እወዳለሁ። የትም አደርሱ። እንደ ዛሬው ግን አሳች የሆኑ ጽሑፎችን ስትጽፉና ለህዝቡ ስታሰራጩ እየመጣን እንደ እግዚአብሔር ቃል እናፈርሰዋለን ማለት ነው። እንደ እግዚአብሔር ቃል። ተባረኩ ወገኖች። ቤካዬ፣ መሲ፣ ግሎሪ እህትዬ አስወጥጅኝ፣ ሌላ ሰው ይግባ። በቃ ተመለሰልኝ። እኔ እህት ተባረኪልኝ። ሁላችሁም ተባረኩልኝ። ወዳችኋለሁ። አሜን አሜን። ተባረኪ የኔ እናት። እሺ አላችሁ ወገኖች። ነገሮች ላይ አንዳንድ እውቀቶች ከቻት ጂቢቲ ሲለቀም ያስታውቃል። ታውቂያለሽ? ቼክ አድርጊው በነገሮች ላይ እና መንፈስ ቅዱስን ሳይሆን ቻት ጂቢቲ ሲጠየቅ የሚሰጠው ምላሽ ራሱ መዳረሻውን ሲኦል ነው የሚያደርገው። እንኳን ምድር ላይ ሊያስማማ በሰማይ የማያስማማም ጉዳዩና ከባድ ነው። እኔ ሁሌም እንደምናገረው እግዚአብሔር ይመስገን። በቃ እኛ በጌታ አምነን የገባን ምርጥ ፔንቴኮስታሎች ነን። ይህ ካራዝማቲኩ ነገር ከኛ የጀመረ ሳይሆን ከራሱ ከሐዋርያቱ የጀመረ ሙቭመንት ነውና በዛ ውስጥ በመኖር እግዚአብሔርን አመሰግናለሁ። ከዚህ ውጭ ምንም የለም። በነገራችን ላይ በመንፈስ ቅዱስ ደጋግሞ መሞላት በመጽሐፍ ቅዱስ ላይ ስፔሻሊ በሐዋርያት ሥራ በጣም በተደጋጋሚ ተጽፎ እናገኛለን። ሁሉ ጊዜ በመንፈስ ቅዱስ የተሞላን ኃይልን የተቀበልን ልክ በሐዋርያቶቹ እንደነበረው አይነት ነገር ዛሬም ድረስ እየሆነ ይቀጥላል ማለት ነውና ቅድም እያወራሽ ያለ ቀሲስ ነው ወዘልፈኝ ነው የምትሉት ሰውየውን እና እሳቸው ራሱ ከየት መጣ ይህን ሁሉ ዓመት ቆይቶ ያ ማለት እኮ እነሱ ጋር መንፈስ ቅዱስ በነፃነት ስለማይሰራ ወይም ደግሞ የጸጋ ስጦታዎች ፋንክሽን ስለማያደርግ መንፈስ ቅዱስ የለም ማለት እኮ ነው። ባይ ዘ ዌይ አሁን አንድ ሰው እነኚህ የጸጋ ስጦታዎች አሁን ላይ የሉም፣ ሲዘርጓሉ በሆነ ጊዜ ነበረ ማለት ስፔሻሊ ፈርስት ሴንቸሪ ላይ ነበረ። ከፈርስት ሴንቸሪ በኋላ ግን እንደዚህ አይነት ምንም አይነት እንቅስቃሴ የለም ብሎ የሚያምኑ ከሆነ ማለት በመንፈስ ቅዱስ ኤግዚስት ማድረግ ራሱ አያምኑም ማለት ነው። ኦኬ፣ አያምኑም ማለት ነው። እና እኛ እግዚአብሔር አምላክ የተመሰገነ ይሁን። መንፈስ ቅዱስ ከሥላሴ አካል አንዱ ነው፣ አምላክ ነው፣ በሁሉ ስፍራ የሚገኝ ነውና ዛሬም ድረስ መንፈስ ቅዱስ አለ። መንፈስ ቅዱስ ዛሬም ድረስ በስራ ላይ ነው። እነኚህ ከመንፈስ ቅዱስ እንደፈቀደ እንደወደደ የሰጠው የጸጋ ስጦታዎች ስቲል ነው በእኛ ቤተ ክርስቲያን ፈንክሽን እያደርጋል ማለት ነው። ፈንክሽን እያደርጋል። በልሳን መናገሩ፣ ልሳን የተነገረው መተርጎሙ፣ የእውቀት ቃል መናገሩ፣ ሁሉም በቃ ማለት ሁሉም ስፔሻል ሁሉ እና የመንፈስ ቅዱስ መኖሩና በእኛ ቤተ ክርስቲያን ውስጥ በስልጣን እንደፈቀደ የመስራቱ ምልክት እነኚህ የጸጋ ስጦታዎች ባለመሸራረፍ መስራቱ ነው እና ጌታ ይመስገን።
ስለዚህ የሆነ ጊዜ ላይ ነበረ፣ አሁን ግን የለም የሚባል አይደለም። በዘመናት መካከል ያለ የነበረ ደግሞ የሚኖር ነው መንፈስ ቅዱስ ማለት ነው። እና ከአዙዛ ስትሪት አይደለም የጀመረው። ያ ሪቫይቫል ነው የሚባለው። ሪቫይቫል ነው። ሪቫይቫል ደግሞ በተደጋጋሚ ሆኗል። በተደጋጋሚ አይ ቲንክ የሐዋርያ ሥራ ምዕራፍ 2 ላይ ያለው ደግሞ የሐዋርያ ሥራ ምዕራፍ 4:31 ላይ እንዲሁም ባለሳሳት የሐዋርያ ሥራ ምዕራፍ 13 ላይም እንደዚህ አለ እና በተደጋጋሚ እንደዚህ የመንፈስ ቅዱስ እንቅስቃሴዎች በመንፈስ ቅዱስ ዳግም መሙላት ልክ በሐዋርያ ሥራ ምዕራፍ 2 ላይ የነበረው አይነት መናወጥ ምናምን ነገር ደጋግሞ ሲሆን ይታያል። እና ዛሬም ድረስ መንፈስ ቅዱስ እንደወደደ ሲመጣ ማለት ሰዎችን ሲሞላቸው መናወጥ ሊሆን ይችላል። ያን መናወጥ እኛ ዝም ብሎ ምንድን ነው እዚህ ኪው ካርጎ ምናምን ነገር ፊል ላንድረግ እንችላለን። ነገር ግን አለ። ክብር ለጌታ ይሁን። አለ እና ቅድም እንዳልችው የጸጋ ስጦታ እንደ ሁለተኛ የጸጋ ስጦታ አንድ ነው፣ ከመንፈስ ቅዱስ ነው የሚሰጠው። አለቀ። ደግሞ ሁለት መንፈስ የለም፣ አንድ መንፈስ ቅዱስ ነው ያለው። እና አንዳንድ ጊዜ ከቻት ጂቢቲ ምናምን ነገር የሚለቀሙ ምናምን ነገር ይሄ እንዴት ይመስላል ከዚህ ጋር ምናምን ጠይቆ የሰጣቸው ነገሮች ሁሉ እንደዚህ ማምጣታቸው ማለት በቃ አንባቢ እንዳልሆኑ ከእውቀት የራቁ እንደሆኑ ማሳያ ነው ብዬ አስባለሁ። እና ለማንኛውም ማንበቡ ጥሩ ነው። እግዚአብሔር ይመስገን። የእኛ ቤተ ክርስቲያን ጀማሪው ክርስቶስ ራሱ ነው ማለት እኛ ፔንቴኮስታሎች ሁል ጊዜ ቦልድሊ እንደማወራ ማለት ቦልድሊ እንደማወራ በዚህ ጉዳይ ላይ በነገራችን ላይ የእኛ ቤተ እምነት በ1906 አልጀመረም። የጀመረው በ33 ዓመተ ምህረት ኤዲ ማለት ነው ማለት ፈርስት ሴንቸሪ ላይ ማለት ነው። ዴይ ኦፍ ፔንቴኮስታል በቀጥተኛ ነው የሚመለከተው። ኤንድ ደግሞ አሁን ያለችዋ ቤተክርስቲያን የጌታ ቤተክርስቲያን ተብላ ያለችው የሚታየው መልኳ ማጋ ነው። ቀላል እኮ ነው። ማጋ ነው። እነኚህ መልኮች ያሉት እነ ማጋ ነው። ኦኬ የጌታ ቤተክርስቲያን ላይ አባል የሆኑት በአካሉ ላይ የተጣበቁ ወይም ደግሞ ክርስቶስ ራሷ የሆነችባት ያቺ ቤተክርስቲያን ማና ተብሎ ቢጠየቅ መልኮቿ መፈተሽ ይቻላል። በእግዚአብሔር ቃል ኦኬ በክርስቶስ ትምህርት ማየት ይቻላል። እኛ ነን፣ ከኛ ውጭ የለም። እና እግዚአብሔር ይመስገን ይሄ ይቀጥላል። ቀደም አብዱሰላም እንዳለው በዚህ በእንትን አይደለም፣ በቃ በመንፈስ ቅዱስ እንቅስቃሴ ነው ብዙዎች ነፍሳቶች ወደ ጌታ የመጡት። ኤንድ ደግሞ ብዙዎች ካሉበት ከጨለማ ዓለም የመጡት በሆነ ሳይሆን በመንፈስ ቅዱስ ስራና አሰራር ነው። እና እግዚአብሔር ይመስገን። እንደውም አትሸወዱ። ሲዝ የሚያደርግ የጸጋ ስጦታ የለም። ሲዝ ያደርግ የሚጸጋ ስጦታ የለም። የሆነ ሳንበዲ መጥቶ በዚህ ጊዜ እኮ ነበር እንደዚህ ሲዝ አድርጓል። መሰረት አይደጋገምም። መሰረት ስለማይደጋገም አንዴ በዚህና በዚህ ታንጻችኋል ይላል። መሰረት ማይደገም ሌሎች ምናምን ነው የሚባል ታሪክ የለም። በቃ አለቀ የሚባል ታሪክ የለም። ሲዝ ያደረገ አንድም የጸጋ ስጦታ የለም። እነኚህ ለቤተክርስቲያን የተሰጡት በጠቅላላ ክርስቶስ ኢየሱስ ዳግመኛ እስኪመጣ ድረስ መጥቶ ሁሉም ነገር በሚያበቃበት ጊዜ ያኔ የሚባል ታሪክ ያቆማል ማለት ነው። ግን ክርስቶስ ኢየሱስ እስኪመጣ ድረስ እነኚህ የጸጋ ስጦታዎች ሁሉም በሙላት በቤተ ክርስቲያን ውስጥ ይሰራል ማለት ነው። ቤተ ክርስቲያን በምድር እስካለች ድረስ እነኚህ ጸጋ ስጦታዎች ለሰከንድ እንደማይቆሙም እና እግዚአብሔር ይመስገን ወደዚህኛው ጤናማ ወደሆነው ህብረት ስለመጣው ጌታን አመሰግናለሁ። ከቻት ጂቢቲ ይልቅ መንፈስ ቅዱስን ስሙ፣ የእግዚአብሔርን ቃል አንበቡ፣ የሚጠቅማችሁ እሱ ነው ለህይወታችሁ ለማለት ፈልጋለሁ። እኔው ተባረኩ። ግን ወንድምነት ናፍቀኛል ታውቃለህ። ወንድምነት ቲክታክ ላይ ምናምን ነገር ድምፅን ከሰማሁ ምናምን ብዬ ልበል እንዴት ነው? ተናፍቃል በጣም ኤርምዬ። እውነት ነው። ጣራችሁኝ ወገኖች፣ ተናፍቀሃል እያለክ ነው ቤካ ነው ቤካ ነው እና አባኮ በጣም ተጠፋፋን እኮ ወንድምነት። አንተ ቢዚ ሆንኩኝ ነኝ፣ ለዛ ነው የተጠፋፋ ነው። ጌታ ይባረክ። እኔም ትንሽ ቢዚ ምናምን ሆንኩኝ። ኦልሞስት ሁላችንም መሲም ቢዚ ናት። ሁላችንም በጥቅሉ በጣም ቢዚዎች ሆነን መርሲም አልተገኘችም፣ እኔም ምናምን ብቻ ጌታ ይመስገን ዛሬ ተገናኘን። ጌታ ፈቅዶ ስላገኘው በጣም ደስ ብሎኛል። አባኩ ቴንክ ብራዘር። እኔም እንደዚሁ
ተባረኩ ወገኖች። መጽሐፍ ቅዱስን ማንበብን ቀጥሉ፣ መጸለይን እንቀጥል። እኔንም ራሴ ጨምሮ መጽሐፍ ቅዱስን ማንበብን እንቀጥል፣ መጸለይን እንቀጥል። ራስን በንጽህና በመጠበቅ የጌታን ቀን መገለጡን እንድንጠባበቅ ቅኖችና ያለ ነውር ሆነን ጌታን በሚመልክ የጌታን ሕይወት በሚመስል መልክ መመላለሳችን እንቀጥል። ወንጌል ስብከትን እንቀጥል። ለሰዎች ወንጌሉን መናገርን እንቀጥል። ምክንያቱም በግራም ነፈሰ ቀኝ ሰይጣን በቅርብ የሚሆን በርቀት አስነስቶ ሊያደርግ የሚፈልገው ነገር ቢኖር ምንድነው? የወንጌሉ እውነት እንዳይነገር፣ የማዳኑ የምስራቹ ቃል እንዳይነገር እንቅፋት ነው የሚያኖረው። እኔ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ ሰው ለሰው ወንጌልን፣ የጌታን ማዳን፣ የጌታን በጎነት፣ የጌታን ፍቅር መናገር ብላስፌሚ ነው ብሎ ሲል እኔ ሰምቼ አላውቅም። በእኛ በወንጌላውያን አብያተ ክርስቲያናት ታሪክ ውስጥ ይህንን ነገር እኔ ሰምቼ አላውቅም። ለመጀመሪያ ጊዜ ነው ስሰማ፣ ያውም ከኛ ወገን ናቸው ተብሎ በሚጠሩ ሰዎች ማለት ነው። እና ይሄ ፈጽሞ 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 የማንቀበለው እንዳልኳችሁ ሰይጣን በቃ ገጣጥሞ መልክ ሰጥቶ ያስገባቸው የወንጌል እንቅፋቶች የትውልድ አረሞች ናቸው። እግዚአብሔር በልጁ ወንጌል ላይ አይቀልድም። ኦኬ፣ የሚቀልደውንም ሰው ደግሞ ማስወገድ እግዚአብሔር ልማዱ ነው። በምሕረቱ ይታገሰዋል፣ በብዙ ትዕግስት ይታገሰዋል። እንደ ልቡ ሐሳብ ግን መንገዱን ይሰጠዋል እግዚአብሔር ማለት ነው። ልጁ በመስቀል ላይ የሞተበትን ሞት እሱን አለመመስከር ማለት ምኑን እግዚአብሔርን አመልከዋለሁ ብለህ ትላለህ አንተ? መካነ ኢየሱስ አይደለም፣ ሙሉ ወንጌል ቃለ ሕይወት አይደለም፣ ከመሰረተ ክርስቶስ ዋቴቨር የትኛውም ቤተክርስቲያኑ የልጁን ሞት አልመሰክርም ለሌሎቹ ሞቱን ትናገራላችሁ ብሎ ያለው ሞቱና ትንሣኤውን ብሎ ማዳኝነቱን ለሕዝብና ለአሕዛብ እንመሰክር ዘንድ እንሰብክ ዘንድ አዘዘን እኮ ነው ብሎ የሚለው። ቤተክርስቲያን አንዱ ከታዘዘችው ነገር አንዱ ሞቱንና ትንሣኤውን ለሕዝብና ለአሕዛብ ለሕያዋንና ለሙታን በሕያዋንና በሙታን ላይ ፈርድ ስልጣን ያለውን የእግዚአብሔር ልጅ ኢየሱስ ክርስቶስን ለመስበክ ነው። አዘዘን እኮ ይላል ቅዱስ ጴጥሮስ ማለት ነው። ይሄ ትእዛዝ እነ ጴጥሮስ ላይ የቆመ አይደለም። የክርስቶስ ቤተክርስቲያን ባለችበት ዘመን ሁሉ ሕያው ምስክር ናትና በዚህ ምድር ላይ የጌታን ማዳን፣ የጌታን በጎነት፣ የጌታን ፍቅር፣ የጌታን ቸርነት እግዚአብሔር ሰውን መውደዱ የተገለጠበትን ቀራንዮ ኮረብታ ላይ ያለውን የእግዚአብሔርን ዘላለማዊ ፍቅር እንተርካለን፣ እንሰብካለን። አንተ ኬት ነህ? ከአማራ ነህ? አዎ አያስፈልግህም። አንተኛው ከኦሮሞ ነህ? አዎ አንተ ያስፈልግሃል ብለን በብሔርና በዘር በትውልድ መካከል ልዩነት ሳናደርግ በሀገር መካከል አንተ ከኤርትራ ነህ? አዎ አይ ኤርትራውያን እንኳ ብዙ አያስፈልጋችሁም፣ ከኢትዮጵያውያን የሆኑ ያስፈልጋቸዋል፣ ከሱዳን የሆኑት ደግሞ ምንም እነሱን ብለን ሳንል ልዩነት ሳናደርግ ለሰው ዘር በሙሉ መሰበክ ያለበት የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ የማዳኑ ወንጌል ነው። ኦኬ፣ የማዳኑ ወንጌል ነው። ይህንን እንዳንሰብክ ሊከለክለን የሚችል ምንም ኃይል የለም። ምንም ኃይል የለም። ወንጌል ለኦርቶዶክሳውያን፣ ወንጌል ለካቶሊካውያን፣ ወንጌል ለሙስሊሞች፣ ወንጌል ለአይሁዳውያን፣ ወንጌል ለካቶሊካውያን፣ ለኦርቶዶክሳውያን፣ ወንጌል ለሉተራውያን፣ ወንጌል ለሙሉ ወንጌልም ይሁን ዋቴቨር ለሚባል ለፔንቴኮስታሉ በሙሉ ነው የሚሰበከው። እኔን ወንጌል አይመለከተኝም ብሎ የሚል የለም እዚህ ከራሱ ከኤርሚያስ ከራሴ ጀምሮ ማለት ነው። ሜርሲኔ አይመለከተኝም ወንጌል እኔንማ ልሰብከኝ አይገባም ብላ ካለች ምን ታደርጋለች? እዚህ ምን ያደርጋል? ቤኪስ መሲስ ብትባል ምን ታደርጋለች? ወንጌል የእግዚአብሔር ልጅ የምስራችሁ ቃል ማለት ነው። ለዚህ ነው ወንድሞቼ እናቶቼ ጌታ እግዚአብሔር አብሯችሁ እንዲሆን ትፈልጋላችሁ ብዙዎቻችሁ። እኔ በሰው ፊት ተሰሚነት ለማግኘት ሰዎች ለምን እንደሚፈልጉ በጣም ነው የሚገርመኝ። ይፈልጋሉ ግን አያገኙትም። በሰዎች ዘንድ በጣም ተሰሚ መሆን ይፈልጋሉ። ኦኬ፣ በጣም ተሰሚ መሆን ይፈልጋሉ። ለምን ምን ሊጠቀሙበት እንደሆነ ግን እኔ አይገባኝም። አንዳንዶች በውስጥ መስመር ሁሉ የጻፉልኝ ሰዎች ስላሉ ማለት ነው። እንዴት ነው ግን በሰዎች ዘንድ ተሰሚነት ማግኘት የምችለው ይላሉ። ለምንድን የፈለከው በሰዎች ዘንድ ተሰሚነት? ማንን ልታሰማ ነው?
ማንን ልታሰሚ ፈልገሽ ነው እህትዬ? ተሰሚነቱ ለምን ፈለጋችሁት? ለምን ነው የምትፈልጉት? እኔ አስቤው አላቅም አልኩ። በሰዎች ዘንድ ተደማጭነቴ ተሰሚነቴ እንዲጨምር ምን ላድርግ? አስቤው አላቅም። ላስበውም አልፈልግም። ኦኬ ትናንትና ከሰማኝ ሰው ይልቅ የበለጠ ሰው እንዲሰማኝ ምን ላድርግ ብዬ የሂሳብ ስሌት አስቤ አላቅም። እግዚአብሔር እኮ ልብን እኮ የሚያውቅ አምላክ ነው። በጌታ በኢየሱስ ክርስቶስም ሰው እንደዚህ እንዴት ይላል? ወንድሞች እናቶች፣ እና በቃ ለዚህ ነው ቤት ከፍተው ሲላላጡ ሲገባበጡ የምታዩቸው ማለት ነው። የፈለጉትን ያህል ሰው ደግሞ አይሰማቸውም። በራሳቸው አይምሮ ውስጥ አለ በቃ እንትን ያሉት የፈጠሩት ይህን ያህል ሰው ቢሰማን ብሎ እንደሚል ማለት ነው። በባለፈው ዓመት ላይ ፌስቡክ ላይ የምታስታውሷት 400 ሰው ጸልዬ ነበረ፣ 400 ሰው ገባ፣ 400 ሰው እያለች ትጮህ የነበረችው የሆነች አንድ ኢትዮጵያዊ እናት ትዝ ትላችኋለች? ጸልዬ ነበር እያለች ትዝ ትልሻለች እህትየው? ጸልዬ ነበር አለች። ከዛ ምንድን ነው ያለችን? 400 ሰው እያለች ነው የጨረሰችው። ለመጣው ለ400 ሰው አይ ቲንክ በጌታ ናት አይደል? በጌታ ናት እየጸለየች ሲገባላት በቃ ነፍሷ አታውቅም። ለገባው ለ400 ሰው ምን አለች? ከዛ በኋላ ምንም አላለችም። 400 ሰው አየኝ፣ ጸልዬ ነበረ በጌታ ፊት 400 ሰው እያለች ማለት ነው። እንደዛን ቀን ወይኔ ኤርሚያስ አልኩኝ። ምን እያላችሁ ነው የምትጸልዩት ወንድሞቼ እናቶቼ? ጌታ ሆይ 700 ሰው እንዲያይን ግን ለምንድን ነው የማታደርገው ብላችሁ ነው የምትጸልዩት ወንድሞቼ እናቶቼ? በአብ ፊት ስትንበረከኩ እንደዚህ እያላችሁ ነው የምትጸልዩት? እኔ ግን 1000 ሰው ያየኝ ቀን አመስግኛ አልጠግብም። እንደዚህ እያላችሁ የምትጸልዩት ወንድሞች እናቶች? ተይ እስኪ ፕሮፌት መድኃኒት ነው ያልሽው? የመድኃኒት ተቃራኒው ምንድን ነው? እሱን ፊት ለፊት ላይ ጻፊበት። ፕሮፌት መድኃኒት ብሎ የሚለው አጥተሽ የመድኃኒት ተቃራኒው አትበጥብጭን እህትየው መሲ። የመድኃኒት ተቃራኒውን ጻፊው። ፕሮፌት ብሎ የሚለውን ፕሮ ብለሽ ተቃራኒውን ጻፊ። ወይ ብልቃጡን ወይ ፈሳሹን ማለት ነው። እንዲህ ወንድሞች እናቶች ለምን ደግሞ የሚፈልጉት ሰዎች ለምን ደግሞ የሚፈልጉት? ጌታ አብሮን እንዲሆን ከተፈለገ ወንድሞች እናቶቼ ደግሞም ነው ከኛ ጋር ጌታ ኢየሱስ ክርስቶስ ያመንን በቃ ዝም ብለህ የእግዚአብሔር ልጅ ኢየሱስ ክርስቶስን ስበክ፣ በቅን ልብ ስበኩ። መስበክ ጌታ ለመስበክ ጥሪ የሰጣችሁ ሰዎች ስበኩ። እኔ አገልግሎት በጥሪ ነው ብዬ ነው የማምነው ወንድሞች እናቶቼ። ግን በክርስቶስ ኢየሱስ ያመኑ የጌታን በጎነት አይናገሩም። የግድ ወንጌላዊ፣ ፓስተር፣ ቄስ፣ ነቢይ፣ ሐዋርያ ተብለው መጠራት አለባቸው እያልኩ አይደለም። እንደዛ አይደለም። የጌታን በጎነቱን የቀመሱ ቸርነቱን ያዩ ማዳኑን ያዩ ይናገሩ ተብሎ እንደተጻፈ እግዚአብሔር ያዳናቸው ከጠላቶቻቸው እጅ ያዳናቸው ይናገሩ ይላል በመዝሙር መጽሐፍ ላይ ማለት ነው። በቃ የግድ ወንጌላዊ ተብለሽ መሰየም የለብሽም። ፓስተር ተብለሽ መጠራት የለብሽም። ጌታ ያደረገልሽን የቀራንዮውን ፍቅር ማለት ነው፣ ያንን የመስቀል ላይ የደም ነጠብጣብ ውዴ ኢየሱስ ለዘላለም ስምህ ይባረክ የኔ አባት። በቃ እሱን ለማውራት ስፔሻል ጥሪ እንዳለ ባቅም ማለት ነው። ስፔሻል ጥሪ እንዳለ ባቅም። ስፔሻል ጥሪ ሚንስ ማለት ነው እግዚአብሔር ለአገልግሎት ይጠራል ሰዎችን። እኔ ምስክር ነኝ። እነንትናን አታያቸው ምናምን ነገር ብዬ እንደ አንዳንዶቹ ጥሬን የማላቅ ሰው እንዳልመስል፣ እኔ ምስክር ነኝ። እግዚአብሔር ይጠራል። እግዚአብሔር በልዩ ጥሪ ይጠራል ለወንጌል አገልግሎት። ለወንጌል አገልግሎት በልዩ ጥሪ ማለት በቃ ትክክለኛ ዘመንን ጊዜን ሰጥተን እንድታገለግል ማለት ነው። እንደዚህ አይነት ወንድሞችና እህቶች በቤተክርስቲያን የሚያገለግሉ ስንት አሉ። በብዙ ሺዎች የሚቆጠሩ አገልጋዮች አሉ በቤተክርስቲያን ውስጥ የሚያገለግሉ ፓስተሮች፣ አገልጋዮች።
ምስክሮች ናቸው። ትክክለኛ ጥሪ ያለባቸው ማለት ነው። ትክክለኛ ጥሪ ያለባቸው በእንደሱ አይነት ጥሪ እግዚአብሔር ይጠራል። እንደሱ አይነት ጥሪ ሳይኖራቸውም የጌታን በጎነት ማዳን፣ የምሕረቱን ባለጠግነት፣ የፍቅሩን ባለጠግነት፣ የጸጋውን ባለጠግነት የገባቸውን ያህል ሰዎች ለመናገር፣ ለሰዎች ለመመስከር፣ ለእናቶቻቸው፣ ለአባቶቻቸው፣ ለወላጅ፣ ለዘመድ፣ ለባል፣ ለሚስት፣ ለቅርብ፣ ለሩቅ፣ ለተማረ፣ ላልተማረ፣ ለባሪያ፣ ለጨዋ፣ ለወንድ፣ ለሴት ተብሎ ልዩነት ሳያደርግ ጌታ እኮ አዳነኝ ብሎ ለሰው ይመሰከራል። ከምን አዳንሽ? ከዘላለም ሞት። እንዴት አዳንሽ? ቅዱስ አባት እግዚአብሔር አብ ልጁን ወደዚህ ዓለም ልኮት እና ምን ሆነልሽ? ጌታ ኢየሱስ ክርስቶስ ወደዚህ ዓለም መጣ። ለበደል ለኃጢአት ሊሞትልኝ ከቅድስት ድንግል ማርያም ሰው ሆኖ መወለድ ነበረበትና ቤተልሔም ይሁዳ በኤፍራታ ተወለደ። አምላክ ሰው ሆነ። አይገርምሽም? አይገርምህም ወንድሜ ብለህ ትጀምራለህ ማለት ነው። በቃ ይሄ ነው ወንጌል። ስለዚህ የኃጢአት ዕዳችንን ተሸክሞ በመስቀል ላይ በእኔና በአንተ ምትክ ሆኖ ሞተ። የማይሞተው ሞት የማይገባው ሞተ። የሞተበቱ ምክንያት ግን እሱ ለሞት የሚያበቃው ምንም ነገር ተናግሮ አድርጎ አይደለም። የሞተበት ምክንያት ስለ እኔና ስለ አንተ ስለ ዓለሙ በደልና ኃጢአት ነው እንጂ። ይህ ነገር ያስገርመኛል፣ ያስደንቀኛል ብለህ በገባህ በተረዳው ባመንክበት እውነት ይህን ነው የምትመሰክረው። እኛንም ስለማጽደቅ ደግሞ ይገርምሻል፣ መሞት ብቻ አይደለም፣ እኛንም ስለማጽደቅ በሶስተኛው ቀን የሞትን ጣር አጥፍቶ ኢየሱስ ከሙታን ተነሳ። ይህንንም ደግሞ ያዩ የዓይን ምስክሮች የነበሩ ሰዎች ነበሩ። አስቀድሞ የገሊላ ሴቶች ከኢየሩሳሌም ከተሉት የነበሩ ሴቶች ይህንን የዓይን ምስክር ሆነው አይተዋል። ከዛም መጥተው ለደቀ መዛሙርቱ ነገሯቸው። ወንጌል ይሄ ማለት አንድ የቡና ወሬ ለቃቅመን ይዘን መተን እንትና እኮ እንትና አለችና እንትና ደግሞ እንትና አሉ ብሎ የሚል አይደለም። በቃ ወንጌል የዓይን ምስክሮች ነበሩ፣ ጌታን ይከተሉ የነበሩ ሰዎች። ገርማል። ወደ መቃብሩ በመጡ ሰዓት ላይ ነጫጭ ልብስ የለበሱ ሁለት ሰዎች በዛ በመቃብሩ በር ባለው ድንጋይ ላይ ተቀምጦ ነበር። እነዛ ነጫጭ ልብስ የለበሱ ሴቶች እነዛን ሴቶቹን አወሯቸው። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ብለው አሉ። መላእክት መሆናቸው የተረጋገጠ ነው እና አዩ። ኢየሱስ በመቃብሩ እንደሌለ መላእክትም ነገሯቸው። እነሱም አዩ፣ መቃብሩ ባዶ ነው። ሄደው ለነ ጴጥሮስ ነገሯቸው። ጴጥሮስም መጥቶ አረጋገጠ። በዚሁ ካታ መካከል እያለ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆመ። ከ3 ቀን በፊት የሞተው ኢየሱስ በመካከላቸው ቆመ። የተጠራጠሩም ነበሩ። አንዳንዱም የሰውነቱን አካል ቼክ አድርገው እሱ ነው እሱ አይደለም ብሎ የሚል እንደነ ቶማስ አይነቶች ነበሩ። ለተጠራጠሩት ሁሉ ጭምር ራሱን በማሳየት ተነሳ ጌታዬ። እሱ በመነሳቱ እኛን ስለማጽደቅ ነው የተነሳው እና ኢየሱስ አሁን ከሙታን ስለተነሳ እኔ በስሙ በማመን ንስሐና የኃጢአት ይቅርታዬን ስላገኘው ጸድቄአለሁ ማለት ጸድቄአለሁ። የኦርቶዶክሱን 10 መስፈርት ሞልተ ነው። የምን 10 እና 40 መስፈርት? በእግዚአብሔር ፊት ለመጽደቅ 10ን ሰንሰለት 10ን መሰላል ወጥተ ብራዘር፣ እንደ ድመት መሰላል መውጣትና መውረድ አይደለም። ሰው ያስቀመጠው የሰው ስርዓት ትምህርት ይባላል። ጌታ ማጸድቃችሁ እኔ 5 ደረጃዎችን አስቀምጬ ያን ደረጃ ስትወጣው ነው በረከት፣ ያን ደረጃ ስትወጣው ነው ኤርምያስ አለ አላለም? ሰው ለመጽደቅ 10 መስፈርቶች ኦርቶዶክስ ቅዱስ ብላ ምጠራህ 10 መስፈርቶች ብሎ የሚለዋል። በ10 መስፈርቶች ሲመዘኑ ራሳቸው ውድቅ ናቸው። 10 መስፈርት ማሟልተ የምትጸድቀው ሰዋዊ ጽድቅ ነው እንጂ እግዚአብሔራዊ ጽድቅን አይደለም የሚቆጠርልን። እግዚአብሔራዊ ጽድቅ እንዲቆጠርልህ ፈልጋለሁ። እንግዲያው አንዱ ስለ ሁሉ ሞተ ተብሎ የተባለውን የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው በተባለው አባቶች አስቆጥረው ሳይሆን የጸደቁት ተቆጥሮላቸው እንደጸደቁ ሁሉ ልክ እና አብርሃም ይህም ጽድቅ ሆኖ ተቆጠረለት ተብሎ እንደተባለ ማለት ነው። ለአባቶች እምነታቸው ጽድቅ ሆኖ እንደተቆጠረላቸው ሁሉ እኔና አንተንም
ይህ ጽድቅ ሆኖ ተቆጠረላቸው የሚለው ቃል ይላል የሮሜ መጽሐፍ ምዕራፍ 4 ላይ ይህ ጽድቅ ሆኖ ተቆጠረላቸው የሚለው ቃል ስለእነሱ ብቻ የተጻፈ አይደለም፣ ስለሱ ብቻ የተጻፈ አይደለም። ስለ አብርሃም ሲናገር ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛንም ስለማጽደቅ ከሙታን የተነሳውን ለምናምን ለእኛም ይቆጠርልን ዘንድ አለው ይላል። አብርሃም እምነቱ ጽድቅ ሆኖ የተቆጠረለት ለሙታን ሕይወትን በሚሰጥ የሌለው እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት የሁላችን አባት ነው ብሎ ባለበት ተስፋ ይዞ ዘሩ እርሱ ባልሆነ ምድር ላይ እንደሚኖር ተስፋ ይዞን ያመነ ያ ጻድቅ አባት እምነቱ ጽድቅ ሆኖ እንደተቆጠረለት ሁሉ ይህ ተቆጠረለት የሚለው ቃል ለአብርሃም ብቻ ተጽፎ እዛው ጋር ስታክ ሆኖ የቆመ አይደለም፣ ስለኛም ነው እንጂ ይላል። ምን ያገናኘዋል? ስለ በደላችን አልፎ የተሰጠው አለ አይደል? ማን ነው? የእግዚአብሔር ልጅ የዳዊት ልጅ። እሱን ለምናምን ለእኛም ይቆጠርልን ዘንድ አለው። አጭርና ግልጽ። እሺ እንዴት ሆኖ ይቆጠርልኝ ይሄ የእግዚአብሔር ጽድቅ? ኢየሱስ የእግዚአብሔር ልጅ ተቀበለው። አጭርና ግልጽ። እግዚአብሔር በልጁ በራሱ በልጁ ላይ ያለውን የራሱን ንጽህናና የራሱን ቅድስናና ጽድቅ ለአንተ እንዲቆጥርልህ የአንተና የኔ በደልና ኃጢአት ኢየሱስ ላይ የዛሬ 2000 ዓመት ተቆጥረዋል። ቴንኪ የኔ አባት። ለዚህ ነው በረጅሙ የምተነፍሰው ኢየሱስን ሳስብ፣ በረጅሙ ነው የምተነፍሰው ደስታ። እዚህ በሙሉ የተቆጠረለት ነው። ኃጢአተኞች ሆነን ሳለን የእግዚአብሔር ጽድቅ ለእኛ እንዲቆጠርልን እግዚአብሔር ልጁን ወደዚህ ዓለም ላከና የመስቀል ሞት እንዲሞት አደረገው። ኃጢአተኛ የነበርን ከፍጥረታችን የቁጣ ልጆች የሆነ ጽድቅ የሚባል ነገር የማናቀን ሰዎች እግዚአብሔር የራሱን ቅድስናና የራሱን ጽድቅ ለእኛ ሊቆጥርልን በእምነት በኩል ሊቆጥርልን የእኛን በደልና ኃጢአት ግሳንግስ አመፃችንን ልጁ ላይ ቆጠረውና ሞትላቸው ብሎ ነው። ቅዱስ አባት እግዚአብሔር አብ ያደረገው ኢየሱስ ላይ ያለውን የራሱን ጽድቅ፣ የራሱን ንጽህና፣ የራሱን ቅድስና ለሜርሲ፣ ለቤኪ፣ ለግሮሊ፣ ለመሲ፣ ለሜርሲዬም፣ ለኤፋም፣ ለእኔም እዚህ ላሉ በስሙ ለሚያምኑ በዓለም ዙሪያ ላሉት ሁሉ ለእኛ እንዲቆጠርልን የኔ እናንተን የዓለምን ሁሉ በደልና ኃጢአት ልጁ ላይ እንዲቆጠር አደረገው። ምን ይባላል አሁን ታዲያ? ምን ይባላል? እምባ አይንን እምባ ከማፍሰሱ በቀር ምላሴ እልል ከማለት አንደበቴ ምስጋናውን ከመናገር በቀር ምን ይባላል? አድርገህልኛልና ለዘላለም አመሰግንሃለሁ ከማለት በቀር ምንድን ነው የምለውን? አሁን በጌታ ቤት ምንድን ነው የምትይው? ምንን ወደኸው ነው ብዬ አሁን ምን የሚወደድ ነገር አለኝና ምንን ወደኸው ነው ብዬ ልጠይቀው? አረማመድህን እንዲለኝ ተክለ ሰውነትና ኤርሚ ያንተ እኮ በጣም ልዩ ነው እንዲለኝ የራሱ የሰራውን አካል የቤኪ ይላል አይልም? ምንን ወደህ ምን ብለን ነው የምንጠይቀው? እሱ ነው አሁን ምንን ወደህ እንደዚህ ያደረክልኝ ብለን ብንለው ምንድን ነው? በቃ ወደድኳችሁ። ዝም ብሎ መውደድ አለ እንደ ጌታ? አዎ ዝም ብሎ ወደደን። የሆነማ ከበስተጀርባማ የሆነ ሚስጥር አለ። ምንም ሚስጥር የለም። ከበስተጀርባ ያለን የኛ የአዳም ልጆች በደልና ኃጢአት ሚስጥር ብላ ያልከው አንድ መዓት ዝባዝንኬ ኃጢአት ማለት ነው። እህትየው መሲና ሜርሲ ይዋደዳሉ ተብሎ ቢባል አይ ግን ምኗን ነው ግን ምንድነው ግን የተዋደዱት? እኔማ የሆነ ነገር ከበስተጀርባ ሳይኖር አይቀርም ኤርሚያስ ብለን እኔና ቤካ ኤፍ ግሎሪ የሆነን ብናወራ ግን ምንድነው እንደዚህ ያዋደዳቸው? አይ የምልህ ይኸውልህ ኤርሚ አንተ ስለማታውቅ ነው እንጂ የሆነ ጊዜ ሽቶ ገዝታ ሰጣት ነው። ሜርሲ ለእህትየው ለመሲ ሽቶ ገዛችና ሰጠቻት። መሲ ደግሞ ከዚህ ከዱባይ በጣም ምርጥ የሆነ ወርቅ ደግሞ እሷ ደግሞ ገዝታ ለዛ ሰጣት ነው። ከበስተኋላ ያለው ጉዳይ ቢፈለግ ይሄ ነው ብሎ ቤኪ ሚስጥር ነገር ቢያወጣ እኔ የማላውቀው ነገር ቢኖር አይ ቆይ እኔም ደግሞ አንድ የደረሰኝ ነገር አለ። ይኸውልህ ቤኪሻ እኔ ከቅርብ ጊዜውን ወዲህ ነው እንደዚህ የተዋደዱት እና ምንድን ነው የሆነ ሚስጥር ነገር አለ። ምንድን ነው እኮ ሚስጥሩ? አይ በአገር ቤት ተገናኝተው የሆነ ድርጅታዊ ስራ መስራት እንፈልጋለን ብለው የተዋዋሉት ውል አለ።
ኦኬ ኤፋ በዚህ ጉዳይ ላይ ምን አይ እኔ መዋደዳቸው ምንም መርሲ መሲን የምትወድበት ምንም ግራውንድ የላትም። እሷም እሱን የምትወድ በቃ ዝም ብለው ነው የተዋደዱት ብሎ ቢል እቺ ዝም ብሎ መዋደድ የምትባለዋ ነገር በአዳም ልጆች ታሪክ ውስጥ አለ ወይ? ካለ ይሄ ክርስቶስ ልብ ነው ማለት ነው። እኛ ክርስቲያኖች አካባቢ እኔ እውነት ለመናገር አሁን ከሜርሲን የምወድበት የራሱ የሆነ አለኝ እየወደድኩላት ማለት ነው። ቤኪን የሚሆኑ የወደድኩላት ብሎ የሚለው በቃ ይሄ መቀበል መወደድ እንኳን በጌታ መውደድ ነው። የእህትየውንም የመርሲንም ልክ እንደዚሁ የኤፊንም ልክ እንደዚሁ አይደል? ሁሉ ነገራችንን አንወድም። ይሄ ነገሩ እኮ የቤኪ እኔ በጣም የሚመቸኝ ብለው የምንለው ነገር አለ። ጌታ ግን አሁን ይሄ ነገሩ በጣም ነው ልቤን የሚገዛው ይለኛል። ኤርሚያስም ሳቄ ይመጣል። እግዚአብሔር አሁን እኔ የኤርሚ ብሎ ጌታ ማለት ነው። ኤርሚ ነገረ ስራው በጣም በቃ እንደዚህ እሱ ነገሩ ይማርከኛል ብሎ ይላል አይልም? ምንም የሚማርክ ነገር አለንና እኔ ምናችሁም አይማርከኝም ብሎ ቢል ማነው አሁን እዚህ መካከል ጉንጩን የሚነፋ የሚያኮርፍ ማለት ነው? ጉንጩን የሚነፋ አሁን ግን እኔ ሀሳቤን ቀይሬ ኤፍሬም፣ ግሎሪያብ፣ ቤኪ፣ ሜርሲ ሚሆንሽ መሲ እኔ በፍጹም አትመቹኝም ብዬ አሁን ደመቅ አድርጌ ብናገር ቤቱ ይቃጠላል። አልበዛም እንዴ ብሎ በሙሉ ማይክ ሊከፍቱ ይችላሉ። በሙሉ አይሁንነቱን ነጋገር ከተባለ እኔ በሙሉ አትመቹኝም ብዬ ብል ይላሉ። እኔንም እንደዛ ብላ ብትላውን ሜሲ እኔም እጮኋለሁ። ስርዓትሽን ያዢ፣ ስርዓትህን ያዝ እንባባላለን እዚህ ማለት ነው። ግልጽ አይደለም እንዴ? እስቲ አሁን እኛ እዚህ ተሰብስበን የኔ የጌታ ምኑም አይመቸኝም ብለን ብንል ምን እናመጣለን? ምንም። ፌንጣ ብትቆጣ እግሯን ጥላ መጣች ብሎ የሚለውን በኋላ ላይ እርስ በርስ የጌታ ምንም ነገር አይመቸኝም ተብሎ ይባላል አይባልም። አሁን እኔ እንትን ብል ነገሩ ይጨሳል። ቤኪ ሊያስወርደኝ ይችላል። እኔም ደግሞ ታች ሆኜ እሱን እስበዋለሁ። ወርታች እርስ በርስ እንወራረድ። ለምን ብለህ እንትን ያባዬ የኔ ጌታ የአንተ ፍቅር ከማን ጋር ይነጻጸራል? አሁን እኛ ጌታን እኔ ምንም አይመቸኝም ብለን ጌታ እናወርደዋለን። ከየት ነው የምናወርደው? እኔን ከገስት ላይ ቤኪን ከገስት ላይ መሲ ኤፍሬምን ኤፍሬም መሲን በሙሉ ከሜርሲ ውጭ ሌሎቹ በሙሉ እየተንጠባጠብን አንዳችንን ጎተን እናስወርድ እንችላለን። ጌታ ግን ነገሩ አልተመቸኝም ብለን እናወርደዋለን? አናወርድም። እሱስ የእሱ ነው ደግሞ በጣም የሚገርመው። የኛስ ያለ የአቅም ጉዳይ ማጣት ነው አይደል? ጌታ ግን አቅም ትልቁ እግዚአብሔር ያወርደናል። ያለ ምክንያት ወደህ በምክንያት አጠላም ብለን የዘመርነው ጌታ ምክንያት አግኝቶብን ላወርዳቸው ብሎ ቢል መቀመቅ አይከተንም? እኔን ያውን በተለይ እኔ ምስክር ነኝ ጌታ የፊት አልዋሽም። እናንተ ምስክሮች ናችሁ። በሰራኑ በደልና ኃጢአት ቢሆን መቀመቅ አይከተንም ወይ? ይከተናል። ለመክተት ምክንያት የለውም አለው። ግን ለምን አላደረገውም? በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ተብሎ ስለተጻፈ በቃ እየማርከኝ 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 እየማርከኝ
በቃ መቀመቅ ሲኦል ሊከታው አይችልም። ኤርሚያስን፣ ኤፍሬምን፣ መሲን፣ የትየው ሜርሲን ሊከታት አይችልም። ጌታ ለመክተት የሚያበቃ በደል፣ ኃጢአት፣ ነውር የለብንም። አያቅም ጌታ ልባችንን ያቃል። ሳንነግረው አያቅም፣ ያቃል። ያልተፈጠሩ ቀናቶቻችን የሚያውቅ አምላክ ነው። ግን ለምን እንደዛ አያደርግም? ፍቅር፣ ታጋሽነት፣ ማሪነት ምን እንለዋለን? ይህን ጌታ ታዲያ እኔ እኮ ነፍሴ እብድ ነው የምትለው። ወንድሞች እናቶቼ፣ የእናንተም እንደዚህ እንደምትሆን አውቃለሁ። ምን እንለዋለን? ለመክረሜ ለመዘንበቴ ዛሬን ለማየቴ ማን ነው ምክንያቱ? የራሴ ቅድስናና ጽድቅ ንጽህናዬ የዋህነቴ ነው እዚህ ያደረሰኝ? ኔቨር። ዛሬን እንዳናይ በዘመናችን ላይ የቆረጡብን እኮ ሰዎች ነበሩ። ይሄን ዓመት መሻገር የለበትም፣ ይሄን ወር መዝለል የለበትም፣ ይሄን ሳምንት ማለፍ የለበትም ብለው በሩቅም ይሁን በቅርብ ታሪካችንን ባጭር ሊያስቀሩ የመከሩብን ሰዎች አልነበሩም? ያገጠጠብን ሰይጣን አልነበረ? ለጥርሳቸው ንክሻ አሳልፎ ያልሰጠን፣ በወጥመዳቸው መረባቸው ተይዘን ዘላለማችን በሞት እንዳይዘጋ ከጨካኞች እጅ እየተቤዠን እዚያ ያደረሰን ማን ነው? ጌታዬ ነው። ስለዚህ ከዘላለምም ሞት በዚህ ምድርም ላይ ደግሞ ካለ ከየትኛውም በሩቅም ይሁን በቅርብ ከሚነሳብን ከየትኛውም አደጋ እያዳነን ያለ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ስለዚህ እኛ ማዳኑን በጎነቱን እንናገራለን። ሰውን ሁሉ ጌታ ኢየሱስ እንደሚወድ እንናገራለን። ለታላቆች፣ ለታናሾች፣ በሩቅ በቅርብ ላሉት ማለት ነው። ጌታ ይወድሃል ወንድሜ፣ ጌታ ይወድሻል እህቴ። በምን አውቃለሁ ብሎ ካለ እኛ ጌታን ያወቅን ያመንን ሰዎች ጌታን በእግዚአብሔርን ቃል በመማር ያመንኩትን አውቃለሁ ብለን እንድንል ቁጭ ብለን በቤተክርስቲያን የተማርን ሰዎች የጌታን ፍቅር፣ የጌታን ምሕረት፣ የጌታን ቸርነት እንነግረዋለን ማለት ነው ለዛ ሰው። እግዚአብሔር ለዘላለም ስሙ ይባረክ። እንደኛ የታደለ ሰው ማንም የለም። ወንድሞች እናቶች፣ ቢገባል እኔ ዕለት ጠዋት አሁን ጠዋት ነው ሁሌ የሚገርመኝ ነገር ቢኖር መዳኔ ነው። ወንድሞች እናቶች፣ በብዙ ነገር ተገርሜ እኔ አሁን ሚስት አገባሁ ብዬ ተገረምኩበት ጊዜ አለ። አግብቼ ማለት እኔ አሁን ሚስት አገባሁ ማለት ነው በቃ ብዬ ማለት ነው። ከዛ ልጆች ደግሞ ልጆች ወለድኩ ማለት ነው በቃ እያልኩ ልጆቼን እያየኋቸው በብዙ ነገር የተገረምኩበት ነገር አለ። ግን የዕለት የዘላለም መገረሚያዬ የእግዚአብሔር ልጅ ኢየሱስ የሰጠኝ ድህነት ሆነ። ልጆች ለመውለድ እግዚአብሔር ሚስት ስለሰጠኝ ከሚስቴ ጋር አዋጥተን ነው። ከኔም ዘር ከእሷም ዘር እግዚአብሔር በሰራው በተፈጥሮ ሕግ ማለት ነው። ብቻዋን አይደለም የወለደችው፣ እኔም ብቻዬን አይደለም የወለድኩት። የኔና የሐና ዘሮች ናቸው። እሱንም በመለኮታዊ ኪነ ጥበብ ስውር እጆቹ የሴት ማዕፀን ውስጥ ሰው አድርጎ ፈጥሮ ሲያወጣ ስለዚህ ልጆች ለመውለድ የኔና የሷ አስተዋጽኦ አለበት ምናምን ነገር ብለን እንችላለን። አፈጣጠሩ ላይ ባይኖርም ግን እኔና ሐና በአንድ ሴትና በአንድ ወንድ መካከል የሚደረገውን ነገር ስላደረግን ነው። ይህም የተፈጥሮ ሕግ ነው። ያንተም ያንቺም እናንተም። ለመዳኔ ምን ያዋጣሁት ነገር አለ? ከጌታ ጋር ከማማጋሺ ዘር አዋጥተን ጌታ እግዚአብሔር ፈጠረ። ለመዳኔ ምን ያዋጣሁት ነገር አለ? የዘላለም ሕይወት እኮ ያገኘሁት እኔ ይህንን ያህል አዋጥቼ ጌታም ደግሞ ይህንን ያህል አዋጥቶ ሁለታችን አቀናይተን ነው ብዬ ልለው የምችለው ምን ነገር አለ? ምን ነገር አለሽ አንቺ እህቴ፣ አንተ ወንድሜ፣ ምን ነገር አለን? የዘላለም ሕይወት ለማግኘት ማን ነው ከጌታ ጋር የሆነ ነገር ያዋጣ ያጋጭ?
አጋጭተን እንብላ ተብሎ እንደሚባለው በከተሜዎቹ ልጆች ንግግር ምን አለ? አንድ ሰው ብቻ ነው የመለሰልኝ በጽሁፍ ማለት ነው። ምንም የለም ኤርምዬ፣ ምንም የለም፣ ምንም የለም። ያ ምንም ነገር ሳናወጣ የእግዚአብሔር ልጆች ተብለን ለመጠራት አብ እንዴት ያለውን ፍቅር እንደሰጠን እዩ ካለ በኋላ እንዲሁም ነን። ይህን የተናገረው ማን ነው? እግዚአብሔር። ጌታ ይዋሻል በቃሉ? በቃሎቹ ታማኝ ነው። ውሸት በሱ ዘንድ የለም። በስተት የሚነገር ነገር፣ በስሜት የሚደረግ ነገር የለም። ዳጸ ልሳን የተናገርኩት ብሎ አይልም ጌታ። በስተት ነው፣ ቅድም አስቆጥተው ነው፣ ኢሞሽናል አድርገው ነው ብለን እኛ እንደምንለው፣ እሱ ግን እንደዛ አይልም። እኔ እግዚአብሔር ነኝ፣ ጽድቅን እናገራለሁ፣ ቅንንም ነገር አወራለሁ ይላል የያዕቆብ ንጉሥ ማለት ነው። ስለዚህ ሲወደን የመሲን ምኗን አይቶ ነው? የፀጉሯን ብዛትና ዝንፍልፍልነት አይቶ ነው የወደዳት? አይደለም። ራሱ ነው እንደዛ አድርጎ የሰራት ከማፀን። በሜርሲ ፀጉር የሚገረም ሰው ነው እንጂ ያለው የሚደነቅ ጌታ አለ? የለም። የመስዬን ቅላት አታዩትም? እኔ ትርንጎ ስለመሰልኩ ነው ብላ ትላለች። እሱ ብሎ ይላል። ራሱ ነው ጠፍጥፎ የሰራት ናቲ። ታዲያ ይሄ ሰው ተወደደ ተብሎ ሲባል በእውነት ብናብድኛ በፍቅር እኮ ጌታ ፍቅሯ አስደናቂ ነው። የጌታ ፍቅሯ አስደናቂ ነው። ህፃናት ናቸው አለ የሚዘምሩት ቸርች ውስጥ ብዙ ጊዜ መዝሙር። እኛ ትልቆች ቤኪ ማይክ ክፈት፣ እየሰማህ ነው? ይሄን ነው መዘመር ያለባችሁ መድረክ ላይ ዘማሪው ስለሆንክ አይደል? ዘማሪ ስለሆንክ ማለት ነው። ለሰንዴ ስኩል ብቻ ተማሪዎች ነው የተተወው። ይሄ የሰንዴ ስኩል ህፃናት ተሰብስበው ዘኪዮስ አጭር ሰው ነበረ። ጌታ ሲያልፍ ከሾላ ላይ ውረድ አለው። ልክ ነው። እሱን ሰንዴ ስኩል ልጆች ይማሩታል። እኛም ተምረነዋል እኮ። አሁን እኛ ጋር ሲመጣ እንትን ያደለ የጌታ ፍቅሩ አስደናቂ ነው። ህፃናት ብቻ ናቸው የሚዘምሩት፣ እኛ አንዘምረውም። ዕለት ዕለት ነው መዘመር ያለብን ይህን መዝሙር ማለት ነው። በጣም ከፍ ያለ ልደርስበት የማይችል የት ትደርስበታለህ? ጳውሎስ ሲናገር ስፋትና ርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን ነው ይላል። በዚህ ፍቅር ሌላ ነገር እኮ ባይኖር እኮ ነው የሚያሰኘው። ታውቁታላችሁ አይደል? ጌታዊ ከዚህ መንፈስ ውስጥ አታውጣኝ ብለን ስንት ቀን የነፈረቅንበት፣ በቃ ውሰደኝ ያልኩበት ቀን አለ። በእውነት እንደዛ ሆኜ በዚያን ቀን ጌታ ጸሎቴን ሰምቶ ቢወስደኝ አልጸጸትም። የጌታ እጅ በእኔ ላይ ነበረች እንዳለ ማለት ነው። አታውጣኝ ጌታዊ እባክህ፣ ከዚህ መንፈስ ውስጥ አታውጣኝ፣ ዘላለሜን ከዚህ ንጥቀው ብለን ያልንበት ቀን ማለት ነው። የእግዚአብሔር ክብር የጌታ ፍቅር ጌታ በዚህ መንፈስ ባርኮናል። ይህንን ፍቅር ቀምሰናል። ይህን ፍቅር ለሌሎች እንመሰክራለን። ትልቁ የእግዚአብሔርን የፍቅሩን ባለጠግነት፣ በፍቅሩ ባለጠግነት ሰዎችን ይወዳል ጌታ። እኛንም ወዶናል። ወንድሜ አንተንም ይወድሃልና ወደ ጌታ ብለን መመስከራችን፣ ወንጌል መስበካችን አንተው። ጸጋና ሰላም ይብዛላችሁ። እንደዚህ አይነት ሰዎች ብትኖሩ፣ ጌታን ያልተቀበላችሁ ያላመናችሁ ሰዎች ብትኖሩ በውስጥ መስመር ጻፉልን ለኛ 77 ቁጥር። በጣም ብዙ ጊዜ የምትሰሙ ሰዎች አላችሁ። በውስጥ መስመር ጻፉልን። ዘመኑ አልቋል። ዘመኑ አልቋል። ጌታ ሊመጣ በደጅ ነው። ዘመንህ አልቋል። ዘመኑ አልቋል። ዘመናችን አልቋል። ዘላለምህን ቆም ብላ አስብ። ለሕይወት ዋጋ ስጥ ብሎ የሚል ዮሴፍ መቃብር ላይ የተጻፈ ጽሑፍ አይደለም መነበብ ያለበት፣ ወይ ደግሞ ለሕይወት ዋጋ ስጥ ተብሎ የሚባል የኢትዮጵያ መድን ድርጅት ያስቀመጠውን ታፔላ ዕለት ዕለት ፊት ለፊት መጻፍ የለበትም። ጥሩ ነው እሱ። ለሕይወት ዋጋ ስጥ ብሎ የሚለው የመድን ዋስትና ይኑራችሁ ምናምን ነገር እያለ ይላል። በምድራዊ ነገር ልክ ነው። ለሕይወት ግን ዋጋ መስጠት ማለት ብራዘር
ስለ ህይወቱን ዋጋ የሰጠውን የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምን ለህይወት ዋጋ ሰጣን ማለት ነው። ስለ ህይወትህ ግን ህይወቱን ዋጋ የሰጠውን የእግዚአብሔር ልጅ ኢየሱስ ክርስቶስን ሳታምነው ከቀረህ ህይወትህን ብራዘር ለዘላለም ሞት አሳልፈ ለመስጠት የጨከንክ ሽብርተኛ ነህ ማለት ነው። ራስህን በራስህ ለማጥፋት ዘላለምህን ለማበላሸት የጨከንክ ነህ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ወደዚህ ዓለም በመምጣቱ ምን አደረገልኝ፣ ምን አደረገላችሁ ብሎ መጽሐፍ ቅዱስ ይናገራል። እኔ እሱን በማመኔ ምን ያገኘሁት ነገር አለ? የተረጋገጠ ዋስትና አለ ወይ እጅህ ላይ? በጌታ ቤት የሌላችሁ በውጭ ያላችሁ ሰዎች ለእናንተ ነው የማወራው። የተረጋገጠ ዋስትና አላችሁ ወይ? ዘላለም ከሞት በኋላ ስላለ ህይወት እርግጠኛ ናችሁ ወይ? የት እንደምታበቁ የቱ ጋ ነው መሄጃ? በቀኝ ነው በግራ ነው? አታውቁትም። ብዙ ሰው በሃይማኖት ውስጥ አለ፣ በሃይማኖት ተቃውሞ ውስጥ አለ፣ የዘላለሙን አያገኝ። የትኛውም ሃይማኖት ውስጥ ሂድ። እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጣሁት የዘላለም ህይወትን ታገኛለህ ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አታስተምርም። የአባቶች አምላክ ምስክር ነው አልኩ፣ አታስተምርም። መጽሐፍ ቅዱስ በሚያስተምረው መሰረት አታስተምርም። ለማለት ያህል በየቅዳሴው ዘያአምን በወልድ ቦ ህይወት ዘለዓለም ብላ ትላለች። ይህንኑ ቅዳሴ የሚቀድሰውን ቄስና ዲያቆን መነኩስ የሚሆን ቆሞስ አንተ የዘላለም ህይወት አለ ወይ ፐርሰናል ኳስ በመሬት ብለህ አንተ የዘላለም ህይወት አለ ወይ ብለህ ብትለው አላቅም ነው የሚለው። ይቀድሳል ግን አያቅም። ከጳጳስ ጀምረህ ብትጠይቅ የዘላለም ህይወት እንዳላቸው አያውቁም። ከመልእክታት ላይ ከዮሐንስ መልእክት ላይ የተወሰደ ነው። በየቅዳሴያቱ እንዳልኳቸው ዘያምን በወልድ በሕይወት ዘለዓለም ብለዋል ጌታችን። አዎ ብለዋል። ግን ያ ያለውን አንተ አምነህ አንተ የዘላለም ህይወት አለ ወይ? ከሞት በኋላ ስላለው ነገር እርግጠኛ ነው ወይ? እርግጠኛ ያደረገህ ምኑ ነው? ቃሉ ነው? መንፈሱ ነው? ይህንስ እንዴት ታምናለህ? እንዴት ለአንተ ሆነ ልብለህ ብትለው አያውቁም። ስለዚህ ወንጌል ለሰው ልጆች ሁሉ የምስራቹን ቃል የምንሰብከው ለዚህ ነው። መዳን በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። ብራዘርዬ ፍርድ የእግዚአብሔር ነው አለ። ይኸው ያ እግዚአብሔር እኮ ሰው ሆኖ ከድንግሊቱ ተወልዶ ና ወደ እኔ አለህ። በእኔ የሚያምን የዘላለም ህይወት አለው አለህ። አለቅ። በማን ያህል? በእኔ የሚያምን ነው ያለው። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም አለህ። በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል አለህ። አንተ ግን በየሃይማኖት ቤት አንድ መዓት ወንበዴና ወሮ በላ በዮሐንስ 10 ላይ እንደተናገረው ጌታ በበሩ በዋናው ቅዱስ እግዚአብሔር አብ ባስቀመጠልህ በልጁ በክርስቶስ ኢየሱስ በባህሪ ልጁ በኢየሱስ ክርስቶስ በርነት በኩል ወደ አብ ና ግባ ስትባል አንተ በማርያም በኩል ልገባ የምትፎክር ማለት ነው። ሌባ፣ ቆንጅዬ ሌባ፣ ወንበዴ። በማርያም በኩል መንግስተ ሰማያት እንገባለን ብለው የሚሉ ወንበዴዎች ናቸው። በጊዮርጊስ እገባለሁ ብለህ ስትል ሽፍታ ነህ። የእግዚአብሔር ቃል የሚናገረው ዮሐንስ ወንጌል ምዕራፍ 10 ላይ በሚካኤል በኩል ተንጠላጥዬ እገባለሁ ብለህ ስትል ወንበዴ፣ ሌባ ማለት ነው። ጌታችን ነው ያለው በረኛው እንዲከፍትልህ ከፈለግ በበሩ በኩል ና። በሩ ስንት ነው? አንድ ነው። በኢየሱስ በርነት፣ በኢየሱስ መንገድነት፣ በኢየሱስ በኩል ካልሆነ በስተቀር የአብን ፊት መቼም አታየውም። 4 ነጥብ። ዛሬም ደው ብሎ የሚሉት በማርያም በኩል መንግስተ ሰማያት መግባት ትችላለህ ይሉሃል። አትችልም ወንድሜ። ስለዚህ በእግዚአብሔር ላይ በኢየሱስ ክርስቶስ እመኑ፣ በስሙ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። እንዴት አይነት እረፍት እንደሆነ እንዴት ብለን እንገራችሁ? ከዚህ ያለፈ እንደዚህ ጌታን ከተቀበልኩበት ጀምሮ ጌታን ሳስብ ውስጤም ውጭ የሚያለቅሳል። እናንተዬ ምን አይነት ፍቅር ነው? ልክ ጴንጤ ከሆንኩበት ጊዜ ጀምሮ ማለት ነው ወንድሞቼ፣ እናቶች እንደዚህ አይነት ጠባይ አልነበረኝም። በቃ የሆነ ነገሬ ተለወጠ። እንዴት እንደገባ ህይወቴ ውስጥ ሳላውቅ ገብቶ አገኘሁት። በቃ ዝም ብሎ መንሰቅሰቅ። ጌታ እኮ ነው
ብለህ በየትኛውም ቦታ መኪና እየነዳ ወንድሞች እናቶች መሪ መያዝ እስኪያቅተኝ ድረስ አይኔ በእንባ እየተሞላ ግራ እያያዝኩኝ መንገድ ዳር እያያዝኩኝ የቆምኩበት ቀናቶች በጣም ብዙዎች ናቸው። መንዳት አቅቶኝ ማለት ነው። ጌታ ኢየሱስ ምስክር ያልኩ መንዳት አቅቶኝ ማማ ስሬ በነበር ካለች እኔ ልንዳለ ብላ ትለኛለች። ጌታ ኢየሱስ ትህትናው፣ ፍቅሩ፣ ቸርነቱ፣ አባትነቱ፣ የዋህነቱ ድቅን ይልብኛል። ለእኛም ለእናንተም ልክ እንደዚህ እህቶቼና ወንድሞቼ ውስጤ ነው ያለው፣ ግን ይርበኛል። ውስጤ ነው ያለው፣ ግን ይናፍቀኛል። ውስጤ እያወራኝ ማለት ነው። ውስጤ እያወራኝ ድምፁን እየሰማ ግን ይናፍቀኛል። ቴንኬን አባት ቴንኬን አባት እንዲህ አይነት ክብርና እንዲህ አይነት መንፈስ ነው በጉባኤያችሁ ያለው ጴንጤ ወገኔ። እንዲህ አይነት ክብር እንዲህ አይነት መንፈስ ነው ጉባኤያችን መካከል ያለው። እንዲህ አይነት ክብር እንዲህ አይነት መንፈስ ነው ውስጣችን ያለው። የማንም ሰው ለቅሶና እንባ ማንንም አይነካም። ኤርሚስ ታለቅስ ወንድሞች እህቶች፣ እንደዚህ በጌታ ፍቅር የተነኩ ሰዎች ሲያለቅሱ ከእውነተኛ መንፈስ የሚወጣ ስለሆነ ውስጤ ይቃጠላል፣ ውስጤ በጣም ደስ ይለዋል እና በጣም በቃ ታሪኬ ዛን ቀን የተቀየረ። ስንት ቴክስት ስንት ሜሴጅ ነው የሚመጣው። እህትዬ የኔ እምባ ምን ሊያደርግ ይችላል? ሰው ጋር ሄዶ ምንም የለበጣ ቢሆን ፌክ ቢሆን ምን ሊሰራ ይችላል? ምንም። ስንሰብክ እኮ የእውነት እኮ ነው የምንሰብከው። ስንዘምር የእውነት ነው የምንዘምረው። ስንጸልይ የእውነት ነው የምንጸልየው። ጌታን ሲከተል የእውነት ነው የምንከተለው። እኔም ወንጌላውያን አማኞች ወንድሞቼ እናቶቼ ስናለቅስ እኮ የእውነት እኮ ነው የምናለቅሰው። ብራዘር ለማስመሰል ለይሉኝታ ምናምን ነገር ማን ወንድ ልጅ ደግሞ ያም ወንድ ልጅ አንተ ወንድ ልጅ አይደል ቆፍጠን በድ ምናምን ነገር ይባላል እኮ በባህላችን። የተነካ ያውቀዋል። የተነካ በእግዚአብሔር ፍቅር የተነካ ብቻ ያውቀዋል። ይሄንን አይቼ በማላቀው ሰምቼ በማላቀው ፍቅር ወደድኩ ብሎ ሲለኝ ዩኒቨርሱን ሰማያትና ምድርን በውስጥ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ጌታ የእሱ ልጅ ተብላ ስትባል መርሲ ይሄ ያላሳበዳት ምን ያሳብዳታል? ዶላር ብሰበስብ፣ ቤት ብሰበስብ፣ ልጆች አግብታ ልጆች ብትወልድ፣ ዓለሙን ሁሉ ብትወስድ ምን ያስደስታል? የዚህ ሰማይና ምድሩን ዩኒቨርሱን ይሁን በሚል ቃል የፈጠረ እግዚአብሔር ልጄ ናት ብሎ ሲናገር ከመስማት የበለጠ ምን የሚያስደስት ምን የሚያሳብድ ነገር አለ?